ኢትዮጵያ እና አይ ያሳሰብ ባርነት ወርቀን ታዲያ እንዴት አለ እኔ የምለው ወፉ ኢትዮጵያውያን ግሪክን ገዝተው እንደነበር ስነግር ታምነኛለህ? አሁን የፈረንጆቹን ገዋን ለብሰን በደስታችን ቀን ዳስጣል ለብሰን ዳስጣል ሀዘን ነው እንኳን ደስ አላችሁ ይላሉ ልጆቹ የሀዘን ልብስ ለብሰን ማለት እኔ እኮ ታዲያ የምላቸው ይኸውልህ የተከበሩ ሚኒስትሩ የለበሱት ከረባት ምን ያደርጋል? ሁሉም የለበሰው ከረባት አንድ አይነት ነው። ጠቅላይ ሚኒስትሩን ጨምሮ የፍርድ ቤት ዳኛችንን ጨምሮ ጠቅላይ ፍርድ ቤት ፕሬዝዳንቱን ጨምሮ አይደን ፋራም እንደዛው አቶ አገኘሁ ተሻገርም እንደዛው ከመሃላቸው ግን ጓ ብሎ ፎልቶ ፈታ ብሎ የወጣ ማን ነው? ከረባት ማን ነው? የሚኒስትሩ ነው መላኩ አለበት። ያራዳ ልጅ ብያቸዋለሁ። የሰው ልጅ መገኛ እዚህ ነው። የጥበብ ምንጩም እዚህ ነው። እኛ ደግሞ ሰው አልገባውም። አይ እሺ የሰው ልጅ መገኛ እናንተ ናችሁ። እናንተ ዝንጀሮ ነበራችሁ። ከዛ ከወጣው ጥበብ እኛ ጋር ፈለቀ ይላል ነው። የሰው ልጅ መገኛ የጥበብ ምንጩም እኛ ነን። መጽሐፍ ቅዱሱም ሁሉም ነገር እኛ ጋር ነው። ሙሴም እዚህ ነው። ጌታም እዚህ ነው። የሃይማኖቱም የጥበቡም የሁሉም ምንጭ መሆኑን ታረጋግጣለህ። የኛ ልብስ የኢትዮጵያን ልብስ አድርጉ። የኛ ስንመረቅ ነጭ ለብሰን ነው ጥለታችን እንደዚህ ውብ ነው ብለን ብንናገር የዓለም ዩኒቨርሲቲዎች ሁሉ ይገርማሉ። የአፍሪካ ዩኒቨርሲቲዎች ሁሉ መጥተው ገዋን ከኛ ይበደራሉ። ኢዞፕ የመጀመሪያው ፈላስፋ አይደለም፣ ጥቁር ፈላስፋ ብቻ ምን አይደለም፣ የግሪክ ንጉስ ነው። ግሪክን የገዛ ነው። አውሮፓን የገዛንን እኛ ማለት ነው። እውነታው ያ ነው። እነሱ በዘረኝነት ሞከሩ፣ ሁሉን ነገር አጥፉ። ብላክ ኢዝ ኢምፔሪየር አሉ፣ ገዝቶ አቅም አሉ አይደለ? ከዛ ቀኝ ገዙን፣ ባሪያ ያረጉን፣ ነገዱናል። ያ እብሪት መጥቶ ዓለምን ገዝቶ አስተዳድሮ አፍሪካን አፍርሶ ግብፅን ገዝቶ ሱዳንን ገዝቶ ኢትዮጵያ ሲደርስ አድዋ ላይ ምን ቢያደርጉ ጥሩ ነው? ሰበር ነው። ጋሜ ሮንግ መሆን ያሳየናቸው። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይት ዛሬ ባቀርብላችሁ ስዩም ተሾመና ወፉ የአማርኛም ድሮምስ ነው። ወፉ ክፍል 2 ይዘን መጥተናል። እኛ ጉርሻናት ስልጽ ያለ ሰፊ ትንታኔዋ በጣም ታስፈራለች። ጌት ሬዲ። ከባድ ነገሮች ናቸው ከዚህ በኋላ የሚመጡት። ዘለጋ ያለ ፕሮግራም ይሆናል ብዬ እጠብቃለሁ። ቅድም ስለ ጥለቷ ስለ ጥበቧ ተቸዋት ያወራኋት አለ። ያችን ጥበብ ሰርተዋት ቢሆን ኖሮ እኔ በነፃ የብልጽግና ማስታወቂያ ስሰራ ታገኘኛለህ። አውት ስማርት ታርግ ነው። እዛው አንድ ነገር ላይ የምትረቀው ነው ትችት ይዞብህ ይመጣል። እሱም ብዬ ዶክተር አብይ ተናገሩን ሲል አሰማችሁ። ከዛ አንድ ነገር ጠቁማችኋለሁ። ትንሽ ሰዎች ለማንሳት ሎሬት አፈወርቅ ቅድም እንደገለጽኩት ነው የሚደንቅ ስራ ሰርቷል። የዓለም ሎሬት ይባላል። አርት ውስጥ ያው ራዕይ አለ፣ ቪዥን አለ። እዚህ ውስጥ ስለ አፍሪካ ቶታል ሊበሬሽን ኦፍ አፍሪካ የሚል እሳቤን አፈወርቅ ተክሌ ኢሴ ላይ ያስቀመጠው ስዕል የሚያሳየው ስዕል ብቻ አይደለም። ኢሴ ከአፍሪካ ዩኒየን 6 ዓመት ገደማ ይቀድማል። ታውቃላችሁ 1957 ነው ኢሴ የተፈጠረው እና እሳቤው አፍሪካ ነፃ ትወጣለች የሚል መልእክትም ያዘለ ነው። ማን ነው አፈወርቅ ተክሌ ፓን አፍሪካኒስት ነበር፣ ለአፍሪካ ነፃነት ኮንትሪቢዩት አድርጓል የሚል መሪ ላታገኙ ትችላላችሁ። ግን ለፋክት ዜር አድርጓል። ቪዥኑ የነበረው እሱ ስለሆነ ወደኛ ሲመጣ አርት ውስጥ ታሪክ፣ አርት ውስጥ ትናንትና፣ አርት ውስጥ ማህበረሰብ ይታያል። የጊዜ መነጽር በአርት እናያለን። ዘጌ ብትሄዱ ቸርች ውስጥ ጣራው ወንጌል ነው፣ አልተጻፈም፣ ስዕል ነው ያለው። ግን በዚያ ዘመን በአንድ ጣራ ላይ እንዴት አድርገው ሰዎች ፍላጎታቸውን ማሻገር እንደሚችሉ ዘጌ ማለት እንግዲህ ባህር ዳርም አይደለም ታውቃላችሁ። ጥበብ እንደሱ ናት። የማይጠበቅ ቦታ ላይ ድንቅ ነገር ታያላችሁ። ያን ትውልድ ማድነቅ፣ አንዳንዱ ሙሴ ያለፈው በዛ ነው ክርስቶስ በዛ ነበር ያለፈው የሚል ክርክር የሚያንሱ ሰዎች ይሆን አዘርዋይስ የጥበብ ኬት መጣ ብሎ ለመጠየቅ የሚያስችል ነገር አለ።
አሻራ ስለሆነ ትናንትናን ያሳያል ነገርየው ማለት ነው። ዝም ብሎ ያን የሚያክል ዊዝደም ሊታይ አይችልም። አሁን እዚህ ግቢ የሚኒሊክ አዳራሽ በኋላ የምታዩት 8000 ኪሎ ሜትር ቆዳ ነው የተሰራው፣ ኮርኒሱ ብቻ 8000 ኪሎ ሜትር። እኔ እኮ እነዚህ ሰዎች አንደርማይ የምናደርግበት ጭንቅላት ራሱ ይገርመኛል። በሩን በኋላ አስተውላችሁ ተመልከቱ። በሩን አርቱን ወለሉን ተመልከቱት። የለም አሁን አንሰራም እንደሱ ወሸከሬ ነው ያሁኑ ስራ። እውነቴን ነው። እና ታሪክ ውስጥ ጥበብ ታያላችሁ ማለት ነው። ዶክተር አብይ እዚህ ላይ እንዳለው ሰምተዋል። ኢትዮጵያ እናሳድጋታለን፣ ኢትዮጵያን እያሳደግን ነው ታዩታላችሁ፣ በአይናችሁ እያያችሁት ያላችሁት ነው። አየህ አራዳ ልጅ እንደዚህ ነው የሚናገረው። ምን እያለ ነው ሞፊ? የአራዳ ፓርክስ አስመርቅ አይተኸኛል አይደል አለ። አዎ የሰራሁትን አይተሃል አይደል? አዎ በአይን እያየ ነው አይደል? አዎ ብሎ ካስጨበጨበ በኋላ ወደፊት ሊቀጥላሉ። በነገራችን ዶክተር አብይ አንድ ቀን ፖለቲካ ሳወራ ፖለቲካ ቅስቀሳ እያደረገ ነው ታውቃላችሁ። ተው ሚስጥር አታስወሩኝ እንጂ አብቼ ቃና ቲቪ ላይ ሳወራ ብለዋለሁ፣ ፋና ላይ ሳወራ ኦኬ፣ ኢቢሲ ደግሞ ኢቢኤስም ሲያወራ ቀጥሎ አሁን የሆነ ቲቪ ያወራል ዶክተር አብይ የግል ቲቪ ታየ እርግጠኛ ሲመጣ ምን ነው መሰለህ ወይ ፖለቲካ በነገራችን ላይ እኔም የፖለቲካ ቅስቀሳ ፓርቲ ምናምን ነገር ከብልጽግና ውጪ ሌላ ፓርቲ ያለ ስለማይመስለኝ ትንሽ ነፍስ ያለው የዶክተር ብርሃኑ ፓርቲ ነው ኢዜማ ነው ብዬ ስለማስብ ሌላው እንኩሮ ስለሆነ ጊዜን አላባክንም። መድኃኒዓለም እግዚአብሔር ይቀርባል። እንደዚህ ብዬ ማላቅም ግን የሚንጫጩትን ስራ አላጣሁም። አባት ምን ሆነሃል? እሱን አላየሁም። አጅሬው ግን ምን ያደርጋል? ላሽ ያለ ፕሮጀክት እያስመረቀና ቲቪ ላይ ፈታ ብሎ እያወራ ኃይለኛ የሆነች የምርጫ ቀስቀሳ ያደርጋል። ፖለቲካው ሳይገባ እሷ በጣም የአራዳ ስቶር ልጅ የአራዳ ስቶር ምን ታደርጋለህ? አድርቃን አልፈናል እሷን። ከዛ በተረፈ ዶክተር አብይ እዚህ ጋር ያነሳቸው ነገሮች ወሳኝ ናቸው። ይሄ ኢትዮጵያ ትምህርት ነው። ይሄን ማምረት ብቻ አይደለም ወደ አፍሪካ መውሰድ ነው የምንፈልገው እኛ ወደ አፍሪካ መውሰድ። አዎ እንዴት አድርገን እንሰደው? ዶክተር አብይ እዚህ ጋር እኛ አፍሪካን ማጥረቅለቅ አለብን ነው፣ አፍሪካን መቆጣጠር አለብን ነው። የአራዳ ልጅ እንዴት አድርገን ነው? ጥበባችን እንጠቀም። ምን አይነት ጥበብ? ለምሳሌ እኔ እኮ ታዲያ የምላቸው ይኸውልህ የተከበሩ ሚኒስትሩ የለበሱት ከረባት ምን ያደርጋል? ሁሉም የለበሰው ከረባት አንድ አይነት ነው። ጠቅላይ ሚኒስትሩን ጨምሮ የፍርድ ቤት ዳኛችንን ጨምሮ ጠቅላይ ፍርድ ቤት ፕሬዝዳንቱን ጨምሮ አይደን ፋራም እንደዛው፣ አቶ አገኘሁ ተሻገርም እንደዛው። ከመሀላቸው ግን ጓ ብሎ ፎልቶ ፈታ ብሎ የወጣ ማን ነው? ከረባታ ማን ነው? የሚኒስትሩ ነው መላኩ አለበት። ያራዳ ልጅ ብያቸዋለሁ። ግን ይሄ ምን የተለየ የልብስ ፋሽን ነው የማወራው? ኖ አይደለም፣ የልብስ ፋሽን አለ የማወራው። ይሄ የኢትዮጵያ ተች ነው። ይሄ የሜትራቲስ አፈወርቅ ተክሌ ስራ ነው። ምን ያደርጋል ካላችሁኝ፣ ይኸውላችሁ ከሰው መሀል እንደዚህ ለይቶ ያደርጋቸዋል። እያንዳንዱ ሰው ምን እየሆነ ምን እየተደረገ ነው ብሎ ያህል የተለየ ይሄ እኮ የስንት ዓመት አኩሙሌትድ የሆነ የተጠራቀመ እውቀት ጥበብ ውጤት እኮ ዝም ብሎ እንዲህ ያደርገ ጨርቅ አድርገህ የምትሰራው ስራ አይደለም፣ የጥበብ ውጤት ነው። ሜትር አርቲስት ሎሬት የዓለም ሎሬት የሆነበት ነው እጪ ስራው እኮ የዓለም ወፉ ስሙ ጨረቃ ላይ የሄዱ ሰዎች 100 ምናምን ሰዎች አንዱ እኮ የ100 ምናምን ሰው አንዱ ይሄን ታውቃለህ ነው ፍቴ ሜትር አርቲስት እሱ ብቻ መሰለ ቻይናው ገብቶት ይሄን ቻይናዊ አሁን እስቲ ጠቅላይ ሚኒስትሩን ጨበጠ ብለህ ከማለት በዘለለ ይሄን ከረባት ማን ያው ነበር ነው ጥያቄ። ይሄ ከረባቱ ባይሆን ኖሮ የሆነ ቻይናዊ ጠቅላይ ሚኒስትሩን ሰላም ሲል ብለህ ታልፈው ነበር። አያት ግን እኔ ካሜራ ውስጥ ገብቷል። ምንድነው እያወራን ያለ ነው? የኛን ስንሆን የኛን እውቀት ኢንዲጂነስ ነው ልጅ ደግሞ ታድለናል። እንደ ሎሬት አፈወርቅ ተክሌ ያሉ ሰዎችን ጥበባቸውን ደግሞ እኮ እንዴት እንደሚወዱን የምታውቀው ጥበባቸውን ሰርተው ለኢትዮጵያ ሕዝብ ሰጥተው አስረክበው ነው የሄዱት። ታውቃለህ? ለኢትዮጵያ መንግስት ቋውሶ ነው ሲሸጡ እንኳን የሸጡት ስዕል እኮ ከ50 ዓመት በኋላ ለኢትዮጵያ ሕዝብና መንግስት ይመለስ ብሎ ነው። አያችሁት? እሱን ከተረዳ ያንን ጥበብ መጠቀም ነው።
አይ ስዩሜ በቃ ገባህን በአንድ ጉዳይ ላይ ጨቀጨቀን ብላችሁ ካላችሁ ግን አልገባችሁም። አሁን ለምሳሌ የዶክተር አብይ ፖሊሲ ነው እያወራሁ ያለው። ዶክተር አብይ ምን አለ? ሁላችሁም የኢትዮጵያ አየር መንገድን ሞዴል ተከተሉ። ምን ለማድረግ? የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው፣ በዓለም ተፎካካሪ ነው። ቴሌም ሆነ አለ ሁሉም የኢትዮጵያ ድርጅቶች ወደ ውጭ እንድትወጡ አፍሪካ ላይ አንደኛ እንድትሆኑ በዓለም ተፎካካሪ እንድትሆኑ ፈልጋለሁ አለ። ወላሂ ይሻል ብቻ ከረባታ ብቻ ነች እንጂ እሷ አሁን የምታረጋት በቃ ቁጭ ብላ ታሪክ ታውራ ነበር። አያት እኔም ለማስረዳት ይቀለኝ ነበር። ለመሰለ ቦይንግ የኢትዮጵያ አየር መንገድ ምን አገኘ? ቦይንግ ስታንዳርድ ምርት ነው። ይነማ ወፊ የግብፅም የቻይናም የኬንያም አይሮፕላኖች የሚጠቀሙት ቦይንግ ነው። አንድ ነው አውሮፕላኑ ምን ጠቀም እኛ ምን ሰርቪስ ሰዎቹ አሉ። አንድ ነገር ላሳያቸው። ጥበብ አለው። የአፈወርቅ ተክሌ ጥበብ አለው። ሆስተሶቹ የሚለብሱት ምንድነው? ፎቶ ላይ የምታዩት ጥበቡን አይታችሁታል። ከዛ የኢትዮጵያ ሰንደቁን አይታችሁታል። አውሮፕላኑ ላይ በተለይ በቃ እስቲ ፍሬሮቹ ተመልክታችሁ ማስታወቂያዎቹ ፕሮሞሽን የሚሰራባቸው የኢትዮጵያ አየር መንገድ ማለት ቦይንግ ፕላስ ጥበብ ማለት ነው። ጥበብ ቀሚሱ ልብሱ ማለት ነው። ሆስተሶቹ ማስታወቂያው እሱ ምን አለው? ኢትዮጵያዊ ተቻለው። በዛ ላይ ቆንጆዎች ናቸው ሴቶቹ። ምንም ማድረግ አልችልም። እውነት ነው። እሱ በቁንጅናው ላይ ጥበብ ሲጨምርበት ውብ ነው። ሶስተኛ የኢትዮጵያን ይሄ ጥበቡ ሴቶቹ የሚለብሱትን የትኛውም አፍሪካዊ ቢለብሰው ያምርበታል። ነጭ ነው፣ ውበት ነው። ሌላ ያሳያችሁ። እሳቸው ራሳቸው ሎሬቱ ዲዛይን ሰርተዋል። የምን ካባ ሰርተውላል። ምን አይነት ካባ? ልክ ካባ የግራጁዌሽን ስማ ወፍዬ፣ እኛ ጥቁሮች ደስታችን የደስታ ልብስ የምንለብሰው ለዓመት በዓል የምንለብሰው ልብስ ምንድን ነው? ወፍ ለዓመት በዓል የሚለበስ ልብስ ላይ ልብስ ኢትዮጵያ ውስጥ የትም ቦታ ሄደ ነጭ ነው የሚለበሰው አይደለም። ፈረንጆቹ በረዶ ነው የሚኖሩት። እነሱ ነጭ ናቸው። የደስታ ልብስ ብለው የሚለብሱት ሱፍ ጥቁር ነው ምናምን ገዋን ግራጁዌሽን ስለብሱ ጥቁር ነው። የኛ ችግር ምንድን ነው? አንዴ የፈረንጆቹን አምጥተን ራሳችን ላይ ከቻልን ሙጭጭ ብለን ስለምንቀር የፈረንጆቹን ገዋን ለብሰን በደስታችን ቀን ዳስጣል ለብሰን ሀዘን ነው እንኳን ደስ አላችሁ ይላሉ ልጆቹ። የሀዘን ልብስ ለብሰን ማለት ያን ጥቁር ገዋን የሀዘን ልብስ ነው። ከየት የመጣ ነው? ይሄን ያዩት አፈወርቅ ተክሌ ምን አደረጉ? አዲስ ገዋን ለብሰው ዲዛይን ሰርቶ አመጡልን። ችግሩ ምንድነው? ኢትዮጵያ ውስጥ መማር ያስከብራል። ያው ጩጮቹ ትላንትና ምርቃት ከሆነ የሕክምና ዶክተሮች ሲመረቁ መማር ያስከብራል፣ ሀገሩን ያጎራል፣ መማር ያደነቁራል ነው ኢትዮጵያ ውስጥ። ለምን አንዴ የያዘውን ነገር አይለቅም። ይኸው አንዴ የፈረንጅን አምጦ ጥላሸት የመሰለ የሀዘን ልብስ አልብሰው ያስመርቁናል። ከዛ እንዴት እንላቀቅ? በደስታችን ቀን ዳስጣል ስንል የምንለው ለዛ እኮ ነው። የሀዘን ልብስ ለብሰን ማለት ነው። ስልቴም ነው እየወጋዎች ነው። አንድ የገባው ይሄን ነገር ሳውራ ስንት ዓመት የመሰላችሁ? ይሄ ብቻ ነው የከበደ። ይኸውላችሁ ይሄ ነው ዲዛይኑ። ለምሳሌ ይሄ አሁን ካባ ሰሩላችሁ። አቤቱ ይሄ ጃኖ ምናምን በአንድ ነው የሚባለው። አሁን ጎንደር ዩኒቨርሲቲ እንደው ያው እዛ የፈረንጅ ሀገር ኮፒ ፔስት አድርጋችሁ አምጣችሁ ራሳችሁ ላይ የለጠፋችሁትን አርቲፊሻል እውቀት ከራሳችሁ ላይ ፈቃችሁ አለርን ማድረግ አቅቷችሁ ነው እንጂ እዛ ሲሚንቶ ምንድነው እሱ ያለው ዶክተር ኮንዶሚኒየም ዩኒቨርሲቲ ማለት ኮንዶሚኒየም መጠፍጠፍ ነው አይደል? ኮንዶሚኒየም የምጠፈጠፉበትን ብር ትታችሁ ይሄን ዲዛይን ገዝታችሁ በዚህ ዲዛይን ምን ብታረጉ አንዷን ፋክልቲ አንዷን እንትን ካባ በዚህ ብታሰሩ ለተማሪዎቻችሁ ተማሪ ከፍሎ ማሰራት ስለማይችል ከዛስ
የዛን ዕለት ኢናጉሬሽን በኢትዮጵያ አይደለም በአፍሪካ ታሪክ ሆኖ ይታያል። የኢትዮጵያ ተማሪዎች የተመረቁበት ገዋን ይኸውና አርቲፊሻል አድርጉት። ጎንደር በቀይ፣ አዲስ አበባ በሰማያዊ አድርገው፣ ጅማ በአረንጓዴ አድርገው፣ ባህር ዳር በባህር አድርገው የፈለከውን ቀለም አድርገው ብቻ ይሄ ገዋን እንዴት ያምራል። ከዛስ ይኸውላችሁ እኛ ስንሰራው አንዳንዴ እኮ አሉት አሁን ሁሉም ሰው እዩት አዲስ አበባ ላይ አብቼ ያቅቶት ነው እንጂ ከእናንተ ጋር መዳረቅ ሰልችቶት ነው የማያወራላችሁ እንጂ የሀዘን ልብስ ለብሳችሁ እንኳን ደስ አላችሁ እያላችሁ የምትጨፍሩት ትላንት እኮ ዶክተር መቅደስ በተገኘችበት ዶክተሮች ይመረቁላል። መማሪያ አስከብር ይሉሃል ልጆች። እኔ አፈር ብላችሁ ጮች እኮ ናቸው። ይኸውላችሁ መማሪያ እንደው ዶክተር ምንድነው ይሄን ከየት ያመጣ ነው? ይሄን ጥላሸት የመሰለ ነገር ከየት ነው ያመጣ ነው? ፈረንጅ ለመምሰል መማር ያስከብራል፣ ሀገርን ያኮራል፣ ያፈልጋል፣ ያደነቁራል በሉት። የኢትዮጵያ መማር አብዛኛውን ጊዜ የፈረንጅ የሰጠን አንድ ቅርጽሙ መያዝና ፈጽሞ አለመቀየር፣ ፈጽሞ የተማርከውን ነገር አንለርን ማድረግ ማወቅ ከሆነ ስንት ዓመት የሰለቸ ከዛስ መማር ያስከብራል ታጨበጭብለታለህ፣ በዛው ደንቁሮ ይቀራል። እቺን ገዋን አውልቀህ ያቺ ሎሬት የሰራትን አልብሰው ከዛስ አንድ የኢትዮጵያውያን ደስታ ምልክት የደስታ ልብሳችን ነጭ ነው። ለዓመት በዓል ነጭ ግራጁዌት ነጭ ለብሳል። ይሄ ፈረንጆቹ በረዶ ስለሆነ ነው ጥቁር የሚለብሱት። የእነሱ የደስታቸው ቀን ልብስ ጥቁር ነው። የእኛ ነው ሀዘን። የሀዘን ልብስ ለብሰን ዳስ ጣል እያልን እንኳን ደስ አላችሁ ብለን ዘፍናለን። አውልቀው አንድ ዲዛይን አንድ ልብ ያለው ልብ እኮ አይደለም ትንሽ እውቀት የዳሰሰው ዩኒቨርሲቲ ካለ አንድ መማር ያስከብራል ነው ወይስ ያደነቁራል የሚለው ልዩነት ለማወቅ ከፈለጋችሁ አንድ ልብ ያለው ዩኒቨርሲቲ ጥሩልኝ። ያልደነቆረ ማለት ነው። የፈረንጅን እንትን ኮፒ ፔስት አድርጎ በዛ የሚመጻደቅ ካልሆነ በስተቀር ምን አርግ አንዲት የፍሩክተር ገዋንታ አዲስ አበባ ዩኒቨርሲቲ እንዴት አዲስ አበባ ዩኒቨርሲቲ አፈቅተክ ዛሬ እንትን ያሉት ለሱ አይቀርቡትም። እኔ ልብ ቢኖር ዩኒቨርሲቲው ራሱ በፕሮፐርቲ ገዛውና ኦን ያደርገውና ከዛ ሌሎች ሊያከራዩ ይችላል። ልብ ቢኖር የለም። ይኸውልህ የኢትዮጵያ አየር መንገድ በአፍሪካ አንደኛ የሆነው የቦይንግን ስታንዳርድ ምርት ስታንዳርድ ፕሮዳክት ወጥ የሆነ አንድ አይነት ፕሮዳክት ምን ጨምሮበት ነው? ኢትዮጵያዊ ጥበብ የኢትዮጵያ ቀሚስ ጥበቡን ውበቱን ሰንደቁን ጨምሮ ነው አንደኛው ነው። ያለዛማ ምርቱ ለሁላችንም አንድ ነው። እሺ ልክ እንደዛ ያዙት። ምርት አሁን ዶክተር ምን አለ? ምርት አምርተን ምርቶቻችንን መሸጥ አለብን። 6 የመከላከያ ምርቶችን የዛሬ 4 ዓመት እንገዛ ነበር። አሁን ኤክስፖርት ጀምረናል። የመከላከያ ምርቶች ነው ያራዳች። ግን ምን ጨምረንበት? ኢትዮጵያዊ እውቀት ኢትዮጵያዊ ጥበብ ጨምረንበት፣ ላይክ ኤአይን ጨምረንበት። ድሮውን ሰዎችን ነው የሚላጅሬ ተተኳሾችን ነው የሚል ምናመርታቸው እሱን አሪፍ ብለናል። ጨርቃ ጨርቃ አምርተን ራሳችንን ችለናል አለ። አብቺ ጥበብ ጣል ካረክበት አንተም ከረባቷን ካረካት ምን ሆነ ማለት ነው? እሺ በስታንዳርድ ፕሮዳክት ላይ የኢትዮጵያን ጥበብ ጨመርንበት፣ ነባሩን እውቀት ጨመርንበት። ያቺ ችሎታችንን ሎሬት ያስባለው በምክንያት ነው። ሰው ገብቷል። ሌሎች ልጆቹም ኢትዮጵያኖቹም እንዲሰሩ ጥበቡን እንዲካኑበት አድርጎ የቻይናን ፕሮግራም ኢምፖዝ የምታረከው ዋጋ የለው። ጨርቅማ ጨርቅ ነው። ጥለቱ ነው መለያው። ወፍዬ ጥለቱ ጥበቧ ከማን ይሰራችሁ? ዳውሮ የሰራት ተካነባት የማን እንትን
የአፈወርቅ ተክሌን ጥበብ ተጠቀመባት ከሆነች በዓለም አንደኛ ነው የምትሆነው። ያትጨቅ ልብሱ ደግሞ ብያለሁ ወፉ ያው ዘመኑ አምጥቶት ውርጭም ይኖራል ወፈር ወፍርፍር ምናምን የምትለው ነገር አለ። ይሄ የኢትዮጵያ ጥበቡ ልብሱ ደስ የሚለኝ ባህላዊ ልብሱ ደስ የሚለኝ ምን መሰለህ? እቺ ገመናን ቦርጭህንም ምንንም ስብስብ አድርጎ ኖርማል ነው የሚያደርግ። ኢት ፊልስ ኮምፎርታብል። እህቶቻችን እንደዚህ አያሳጣቸውም። ማውጡት የፈረንጅ ቀሚስ ስትለብስ ነው የምትሰቃየው። ይጋትም ይሄ ሲዩት ዝም ብሎ የመጣ ነገር አለ። የሺ ዘመን የተጠራቀመ እውቀት ነው። እዚህ ያንን ኤክስፖርት ማድረግ እንችላለን። ልብሱን እኮ ነው አፍሪካ መቋጠር እንችላለን። የኢትዮጵያ አየር መንገድ በአፍሪካ አንደኛ የወጣው በምንድን ነው ብያ በጥበቧ ነው አልኳቸው። ዩኒቨርሲቲዎቻችን ሁሉም ዩኒቨርሲቲዎቻችን በዚህ ልክ እነዚህ ልጆች ላይ እንዴት እንደሚያመራሱ ያሉት ልጆቻችን ቆንጆዎች ናቸው። በዛ ላይ ገዋን ጨምሩበት ውብ የሆነ ይኸው ሻንቅላ አስመስል ወይ ሀዘንተኛ አስመስል ናቸው ልጆች። ይሄን አሉስ እንዴት እንደሚያስጠላኩ አንድ ቀን እኮ ነው የሚለበሰው ራት ለአንድ ቀን እና ልብ ያለው ዩኒቨርሲቲ አንዶች እንዲቀይራት ዋማ የኛ ልብስ የኢትዮጵያን ልብስ አድርጉ። የኛ ስንመረቅ ነጭ ለብሰን ነው ጥለታችን እንደዚህ ውብ ነው ብለን ብንናገር የዓለም ዩኒቨርሲቲዎች ሁሉ ይገርማሉ። የአፍሪካ ዩኒቨርሲቲዎች ሁሉ መጥተው ገዋን ከኛ ይበደራሉ። ዶሚኔት አደረግን ማስዋለው ዩኒቨርሲቲዎቻችን ገዋኑን ብቻ አይደለም እኮ ትምህርቱን ፈልገው ይመጣሉ። እኚህ ሰዎችማ የሆነ የሚያውቁት ነገር ቢኖራቸው ነው ከዓለም ዩኒቨርሲቲዎች ሁሉ በተለየ መልኩ የራሳቸው ገዋን የሚያምር ጥለት የሚያምር ስራ ያላቸው ብሎ ይመጣሉ። አየህ የምናወራውን የሚያወሩትን ያውቃሉ ማለት ልክ እንደዚህ ማለት ነው። ሴቶቻችን አሁን ልክ እቺ ምንድነው ያላት መስቀል ወፍ ነው ያላት መስቀል አበባ ካንዱ የሴቶቹ ጓን ይሄ ቢሆን የወንዶቹ ጓን ይሄ ቢሆን እንዴት እንደሚያምራዩ ይሄን ጉዳይ አስመልክቶ ደግሞ ሌላ ሰው ማቢውን ጥሩ አብቺ ያወራል። ስለማ ላፎር አሳይቻለሁ ሲያወራ ከዚህ ዶክተር አብይ የገባቸው የጥበብ ሰዎች እኔ ምናችሁ እነዛው የጥበብ ሰዎች ተሰብስበው ያናገራቸው መጀመሪያ ላይ ዛሬ 8 ዓመት ገና እንደመጣ ዶክተር አብይ ያናገራቸው አለ። እሱን ቪዲዮ ተመልሼ አዋለ ተመልሼ ባየሁ ቁጥር አዲስ ነገር አገኝበታለሁ። እና በኋላ ምን ይገርመኛል መሰለህ ወፍዬ እነዛ ሰዎችን ገብቷቸዋል የሰው እያወራው ላሉ ዶክተር አብይ ተናገሩ በጣም ጥልስ እንደው ለእንትን ለማስታወስ ያህል የሆናችሁ ዘንድ ተመልሳችሁ ተመልከቱት ወዳጆቼ። የዶክተር አብይ ንግግር በዕለቱ ያደረገውን ንግግር ይሁት እስኪ እዛ ላይ ከጠቀሳችሁ ሰዎች አሉ ይኸውና። እና አብቺ የራሱ ምን ይለዋል አያውቀውም እንኳን ያውቀዋል። ውበቱን ጥበቡን ስራውን ያውቀዋል። የሚያግዘው ደፋር የኔ ቢጤ ልባም ሰው አጥቶ ነው ዩኒቨርሲቲ የተባሉት ምስጠፈጥፉ ነው የሚሉት አለ ኮንዶሚኒየም ጠፈጥፉ ነው የሚሉ እንጂ ጥበብና እውቀትን ለማነጽ ጥረት ሲያደርግ አታገኙት። ለምን መማር ማለት የፈረንጅን ሸምድዶ ማያዝና የሸመደደው መጥፋት ብቻ ነው። የኛ ሀገር ሞርሱ እስኪ አይደለም በለኝ እስኪ በአማርኛ በኦሮምኛ ወይ በትግርኛ ሪሰርች ፔፐር የሰራ አንድ ሰው እጅን አውጣልኝ። ፔፐር ከሰራ በእንግሊዘኛ ሰርተ ለፈረንጆቹ ኤክስፖርት የምታደርግ የእውቀት ባሪያ አይደለ? የእውቀት አጠፋው ወፍዬ ሎሬቱን እናውራለን ግድ የለም። የእውቀት ባሪያ ካላችሁ ያሳያችኋል፣ ችግር የለም እሱን ያሳያችኋል ከፈለጋችሁ። ሎሬቱን ግን ዶክተር አብይ ያውቃቸዋል፣ ስራቸውን ያውቃል። የተመቸኝ ነገር ግን ስለ ሎሬት አፈወርቅ ተክሌ ዶክተር አብይ ሲያወራ እሳቸው ራሳቸው ይሄ መስታወቱ ላይ ሲያዩ ይሄ የመስታወቱን ኢሲኤ የሰሩትን ፓን አፍሪካኒስት መሆናቸውን ሲናገር ዶክተር አብይ ልብሷስ ዶክተር አብይ ልብሷስ አፈወርቅ ተክሌ 1957 ኢሲኤ ሲመሰረት እንደዛ በብርጭቆ እጁ ተቆራርጦ ደም በደም ሆኖ ምናምን ነው የሰራው በሩ ይለዋል መስታወቱ ዲዛይኑ። እሱን ከሰራ በኋላ ብዙ ፓን አፍሪካኒስት ብሎ አስብም። እኔ ፓን አፍሪካኒስት ሆኖ የሰራው ስራ ፓን አፍሪካኒስት ብለ ዶክተር አብይ ያሳየው ስራው ራሱ በጣም የሚገርመኝ ምን አለው በዚህ ነው። ከአቤት ካባውን አየው ሌላኛው ዲዛይን
አንድ የሚያስተውል ሰው ልጣዋፍዬ ይኸውልህ ይሄን የሰራው ጥበቡን ግን አየው ዶክተር አብይ እዚህ አየው ሲሰራው ቪዥነሪ ሆኖ በዛ ነው። አፍሪካ ወንድሞቻችን እንደዚህ ብሎ የአፍሪካን መጻኢ ዕድል ቀድሞ አፍሪካ ነፃ ትወጣለች ብሎ 1957 ላይ የሰራው ስራ ነው። አንተማ ገብቶሃል እኮ የሚገባው ሰው ነው ያጣው እንጂ። እስቲ የሚለውን ስንስማ ወፍዬ ዶክተር አብይ ስለ አፈወርቅ ተክሌ ያለው መስማ ስትሰሙ ግን ዘገየ ሲላችሁ አፈወርቅ ተክሌ ራሱ ይህን እውቀት ይህን ጥበብ ከየት አመጣው ብላችሁ ብትሉ ይህን ጥበብ ከየት እንዳመጣው ዘገየ ብሎ ይጠቅስላችሁና ዘገየ ላይ ሄዳችሁት እስቲ አሳያችኋለሁ። ዘገየ ላይ ይሄን አያይዝላችኋለሁ። ይሄንንም እያያችሁ አፈወርቅ ተክሌ የማ ውጤት ነው ካላችሁ የነዚህ ቀደምት አባቶች ውጤት የኢትዮጵያን አባቶች ውጤት የነሱ ስነ ጥበብ ውጤት ነው ትረዳላችሁ ማለት ነው። ወጭት ትንሽ ሰዎች ለማንሳት ሎሬት አፈወርቅ ቅድም እንደገለጽኩት ነው የሚደንቅ ስራ ሰርቷል። የዓለም ሎሬት ይባላል። አርት ውስጥ ያው ራዕይ አለ፣ ቪዥን አለ። እዚህ ውስጥ ስለ አፍሪካ ቶታል ሊበሬሽን ኦፍ አፍሪካ የሚል እሳቤን አፈወርቅ ተክሌ ኢሴ ላይ ያስቀመጠው ስዕል የሚያሳየው ስዕል ብቻ አይደለም። ኢሴ ከአፍሪካ ዩኒየን 6 ዓመት ገደማ ይቀድማል። ታውቃላችሁ 1957 ነው ኢሴ የተፈጠረው እና እሳቤው አፍሪካ ነፃ ትወጣለች የሚል መልእክትም ያዘለ ነው። ማን ነው አፈወርቅ ተክሌ ፓን አፍሪካኒስት ነበር፣ ለአፍሪካ ነፃነት ኮንትሪቢዩት አድርጓል የሚል መሪ ላታገኙ ትችላላችሁ። ግን ለፋክት ዜር አድርጓል። ቪዥኑ የነበረው እሱ ስለሆነ ወደኛ ሲመጣ አርት ውስጥ ታሪክ፣ አርት ውስጥ ትናንትና፣ አርት ውስጥ ማህበረሰብ ይታያል። የጊዜን መነጽር በአርት እናያለን። ዘጌ ብትሄዱ ቸርች ውስጥ ጣራው ወንጌል ነው፣ አልተጻፈም፣ ስዕል ነው ያለው። ግን በዚያ ዘመን በአንድ ጣራ ላይ እንዴት አድርገው ሰዎች ፍላጎታቸውን ማሻገር እንደሚችሉ ዘጌ ማለት እንግዲህ ባህር ዳርም አይደለም ታውቃላችሁ። ጥበብ እንደሱ ናት። የማይጠበቅ ቦታ ላይ ድንቅ ነገር ታያላችሁ። ያን ትውልድ ማድነቅ፣ አንዳንዱ ሙሴ ያለፈው በዛ ነው ክርስቶስ በዛ ነበር ያለፈው የሚል ክርክር የሚያንሱ ሰዎች ይሆን አዘርዋይስ የጥበብ ኬት መጣ ብሎ ለመጠየቅ የሚያስችል ነገር አለ። አሻራ ስለሆነ ትናንትናን ያሳያል ነገርየው ማለት ነው። ዝም ብሎ ያን የሚያክል ዊዝደም ሊታይ አይችልም። አሁን እዚህ ግቢ የሚኒሊክ አዳራሽ በኋላ የምታዩት 8000 ኪሎ ሜትር ቆዳ ነው የተሰራው። ኮርኒሱ ብቻ 8000 ኪሎ ሜትር። እኔ እኮ እነዚህ ሰዎች አንደርማይ የምናደርግበት ጭንቅላት ራሱ ይገርመኛል። በሩን በኋላ አስተውላችሁ ተመልከቱ። በሩን አርቱን ወለሉን ተመልከቱት። የለም አሁን አንሰራም እንደሱ ወሸከሬ ነው ያሁኑ ስራ። እውነቴን ነው። እና ታሪክ ውስጥ ጥበብ ታያላችሁ ማለት ነው። ወፍ ይሄን አያል አፈወርቅ ተክሌን አየህ፣ ሎሬት ጸጋዬን አየህ፣ ከረቫቷን አየህ፣ ቀደምት አባቶቻችን ብለው ያሉትን አየህ። እነዚህ ደግሞ ምንድነው የሚያወሩት ብለህ ካልከኝ ሙሴ እዚህ ነበር ይሉሃል። በጥበቡ እኮ እንደዛ ነው የሚያወሩ። ሙሴም እዚህ ነበር፣ ጌታ ኢየሱስ ክርስቶስም እዚህ ነበር፣ እዚህ ነው የተወለደው፣ የዓለም መሰረት እዚህ ነው፣ የዓለም ዕውቀት እዚህ ነው ብለው የሚለው እኮ ነው ወፉ። የሁሉም ነገር ዕውቀት እዚህ ከሆነ ታዲያ ምንድነው ችግሩ? ምናምን ወፉ አጅሬ ገብቶታል ብያለሁ። ኤዞፕ ይልሃል። ከዛ ሎሬት ሌላኛው እኔ 2 ሎሬቶች አሉናል። ሶስተኛው ሎሬት እሱ ነው። ሶስቱም ሎሬቶች ይከባበራሉ እርስ በርስ። እንዴ አንተ 3 ሎሬቶች ናቸው አሉ። ለካ ልክ ነኝ። አንደኛው ሎሬት እንትን አለ፣ እሱ በስነ ጥበብ ሎሬት አፈወርቅ ተክሌ፣ ሁለተኛው ሎሬት ጸጋዬ ገብረመድህን፣ ሶስተኛው ሎሬት አብይ አህመድ ናቸው። በቃ ዋው ቢዩቲፉል ይላል። ሶስተኛው ሎሬት ለአብይ አህመድ ወንዳታሽ አንተ ገራሚ ለካ ሎሬት ነው አብይ። እሺ ሎሬት አብይ አህመድ እኔ መላጭው ሶስቱ ባይግባቡ ነው የሚገርመኝ። ዛሬ ሶስቱም ምን ያገናኛቸዋል? ሶስቱ ሎሬቶች ወብዬ ሶስቱ ሎሬቶች ምን ያግባባቸዋል? የኢትዮጵያን ጥበብ፣ የኢትዮጵያን ታላቅነት፣ የኢትዮጵያን ስረ መሰረት፣ የእውቀት፣ የጥበብ፣ የፍልስፍና መሰረት ጠንቅቀው ያውቃሉ በደንብ። ሎሬት ጸጋዬ ይመጣና ኤዞፕ ይልሃል። ኤዞፕ ነው የመጀመሪያው ኢትዮጵ ነው ይልሃል። ነብይ መኮንን ደግሞ
ተርጉሞ በአማርኛ ያቀርብልሃል። እንደው ዝም ብዬ ነው ያስገባሁት። ጸጋዬን ስላልደረስኩበት ጸጋዬን ያወቅኩት በእሱ አማካኝነት ስለሆነ ልቤ እንዲገባ ያደረገው ኤዞፕ ብሎ ይላል። ጎበዝ ነው በጣም። ሎሬት ጸጋዬን ሲያወራው ምንድነው ጠልቆ የሚናገረው ነገር አለ። ኢትዮጵያ የሰው ልጆች መገኛ ናት የሚለው ብቻ አይደለም። የሰው ልጅ መገኛ ሳይሆን የሰው ልጅ ጥበብ ምንጩ እዚህ ነው ይላል። ምንጩን ካገኘ ነው። ለምሳሌ ምንጩን ሄደ ስነካው ስታገኘው ፈረንጆቹ ከው ብሎ ይደነግጣሉ። ትንሽ ገፋ ስናደርገው ምንጩ የኛ ስለሆነ ከአባቶቻችን የወረሰው ስለሆነ ጥንታዊ ዋናው ጥበቡ ቱባው ላይ ስለምንደርስ ፈረንጆቹ ይደነግጣሉ። ያገልጹ ሌላ ቦታ የለም፣ እኛ ጋር ነው ያለው። እኔን ራሱ ለዚህ ንግግር ሊፈልጉ ይችላሉ እያስባለሁ ስላለው ያገኙት ነገር እኮ ስላለ ሎሬት ጸጋዬ ሄደ ኤዞፕ አላቸው። ግጥሙ ነገራቸው። እኛ የሰው ልጆች መገኛ ነን። ኩሽ ነበረ፣ ሀገሩ የኩሽ ነው። ከዛ የካም ሆነ። ካም ማለት የኛ አይነት ፊት ያለው ነው። ወደ ውጭ ወጥቶ የተመለሰ ነው። ጥቁር ነው አባቱ። ከልጅ ጋር ከኤጃ እና እንትኖች ጋር የተዳቀለ ነው። ኤቶፕ ማለት እሱ ነው። የካም ልጆች ነን እኛ የሰው ልጆች መገኛ ነን። የኩሽ ልጆች ነን። ግን ደግሞ መልካችን የጠየመው ለምንድን ነው? ካም ስለሆን ነው። ውጭ ወጥተን ከውጭ ጋር የተዳቀልነን። ኢትዮጵያ ሁሉ መልኩ እንደዛ ይላል። ሁለት ነገር ነው የሚነግራቸው። ዘፈርስት በዓለም ላይ የመጀመሪያው ፈላስፋ ኢትዮጵያዊ ነው ይላቸዋል። የመጀመሪያው ፈላስፋ ኢትዮጵያዊ ነው ይላችሁና ሁለተኛ ምን ይላቸዋል? ይኸውልህ በመጀመሪያ የሰው ልጅ መገኛ ኢትዮጵያ ነው ይላል ማለት። ሁለተኛ የሰው ልጅ መገኛ ብቻ ሳይሆን የመጀመሪያው ፈላስፋ የሰው ልጅ የጥበብ ምንጭ ኢትዮጵያ ናት ብሎ ይላቸዋል። የጥበብ ምንጭ ማለት የመጀመሪያው ፈላስፋ ማለት ፍልስፍና ማለት ራሱ ጥበብ ማለት። ሎሬት ጸጋዬ ያላችሁ ስሙ ውስጥ Aesop. It was the year of the tall black falcon, where the rainbow bridge still stretched to the four cardinal corners of the seven skies. Come to Aesop, the first Ethiop, the Iker Nefrat. ኤዞፕ የዚያ የረዥም ጥቁር ወፍ የፋልከን ዘመን ሲጠባ የቀስተ ደመናው ድልድይ ክንፉን ዘርግቶ ሲበራ በሰባቱ ሰማይ አድማስ በአራቱ ማዕዘን ሲኮራ ያኔ ነበር ኤዞፕ ረቆ የጥበብ ቀኑን ያተጋ በአማልክት ዱካ ላይ ረግጦ እግሮቹን ገርቶ የበቃ አካሉን ለዳንስ ያነቃ ኤዞፕ ያ የበኩር ልጅ ኢቶፕ ኤዞፕ የሊቅ ደመራ የጠዋት ኩሽ እምቅድመ አውራ መስኩን በሰለጠነ እግር ጠርጎ ብርሃን የሚፈጥር በካም ዘር ቅዱስ ተራራ በረቂቅ ዳንስ ኪነ አዝመራ መጥቶ ተአምራት የሠራ ካም ጥቁር ሆኖ ግን የውጭ ደም አለበት። እንደኛ አይነት ማለት ነው። ጥቁር ሆኖ የውጭ ደም ያለበት ኢትዮጵያዊ በሙሉ ጥቁር ሆኖ የውጭ ደም አለበት። ኩሽ ጥቁር አፍሪካዊ አባት ነው መሰረቱ። ስለዚህ ከኩሽ ስልጣኔ ተነስቶ ከሌላ ደም ጋር ፊውዝድ የሆነው ጥቁር ካም ተደምሮበት ነው የግብፅ ስልጣኔ ሰማይ ደረሰው። የኢትዮጵያ ስልጣኔ፣ የኑቢያ ስልጣኔ፣ ሜሮ ስልጣኔ በመሰረት የምድሩ ባለቤት መጀመሪያ ምድር ላይ የነበረው ኩሽ ነው። ይሄ ብቻ አይደለም። የሰው ዘር በምድር ላይ መጀመሪያ ሲፈጠር የተፈጠረበት ምድር ያ ቦታ ነው። ኢትዮጵያና የኢትዮጵያ አካባቢ የትም ቦታ በዓለም ዞረው ከዚያ በፊት የነበረ ሰው አላገኙም። ፈላጊዎቹ ደግሞ አውሮፓውያኑ ናቸው። ምክንያቱም ማንነታቸውን ማወቅ ስለሚፈልጉ ነው። ናቹራል ማንም ሰው ግንዱን ስሩን ማወቅ ስለሚፈልግ፣ ስለዚህ ግንዳቸው እኛ መሆናችንን ፈልፍለው አግኝተው ያሳወቁን እነሱ ናቸው። የዓለም ግንድ እኛ መሆናችን። በዚያ አካባቢ ያለው የጥቁር ዘር ኩሽ ነው።
እሱ ከተስፋፋ በኋላና ባህሪያትን እያቋረጠ ውቅያኖሶችን እያቋረጠ ናቪጌተር መሆን ሲጀምር በሜዲተራን አቋርጦ ምናምን ሆነ ሲመጣ ከሌሎች የእስያ ደም ጋራ መዳቀል ሲጀምር ያ ካሚቲክ ፋክተሩ ተመልሶ ሲመጣ ከምንድነው እሱ እኛን ያሁን መሰል መልክ ያለው ሎሬት ጸጋዬ ይሄን ብሏችሁ ኢትዮጵያ የጥበብ ምንጭ ናት የመጀመሪያው ፈላስፋም ኢትዮጵያዊ ነው ብሎ ከነገራችሁ በኋላ ፈረንጆቹ ምን አረጉት? ሎሬት ብለው ሸለሙታ። ነርቫቸውን የነካው ቅድም ሎሬት ማን ያልኳችሁ? ሎሬት አፈወርቅ ተክሌ ደግሞ ጥበብ ብሎ ዘጌ ሄዶ ቅድም ያልኩን ጥንታዊ አባቶቻችንን ስዕል ጥበብ ተምሮ እሱን ሄዶ ለስንት ወር ቁጭ ብሎ ሲያጠና ነው የኖረው። ውጭ ሀገር ተምሮ ከመጣ በኋላ ቤተክርስቲያኖችን ቁጭ ብሎ እየገባ ሄዶ የግድግዳ ስዕሎችን ካጠና በኋላ ኢሲኤ ላይ ያለውን ዱቅ አድርጎ ሲሰራላችሁ ኢሚዲየትሊ ዓለም ይደነግጥና ምን አደረገ? የዓለም ሎሬት ብሎ ሸለሙ። ሜትር አርቲስት ሎሬት ብሎ ከዛ ዶክተር አብይ መጥቶ ከተማ ሰላም ኮሪደር ልማት ምናምን ብሎ ገና ስራ ሲጀምር ኮሪደር ሳይጀምር ጭምር ነው መጥቶ እቺ ሰውዬ ከየት መጣ? ወይ ይሄ ሰውዬማ የጸጋዬና የአፈወርቅ ተክሌ ልጅ ነው የምኒልክ ልጅ ነው ብለው ሸለሙት። የዓለም ሎሬት ብለው ከዛ ወያኔ ጦርነት ስላስነሳ ዶክተር አብይ ጦረኛ ነው ማለት ያብራል ነው። ወያኔማ በሽታው ነው፣ ጉፋን ነው፣ ያስላል። ግን እኔ የምልህ ኤዞፕ ብሎ የሚያወራው ሎሬት ጸጋዬ ማን ነው? ዘፈርስት ብላክ ፊሎዞፈር ዘፈርስት ብላክ ፊሎዞፈር አይደለም፣ ዘፈርስት ፊሎዞፈር ኢትዮጵያዊ ነው። ከአርስቶትል ከሶክራተስ ከፕሌቶ ቀድሞ የመጀመሪያው ፊሎዞፈር ማን ነው? እሱ ነው፣ ሄሮዶተስ ነው። እነዚህ ግምጭጭ አድርገው ከጦጣ ጋር አድርገው የሳሉት ለምንድን ነው ብለህ ካልከኝ አቤት የሚያስቅ ሚስጥር ነው። እሱ ዘረኝነት ነው። እኔ የምላችሁ ጥንታዊ የግሪክ ፈላስፎች አርስቶትል ብትጠይቁ አርስቶትል ጽፏል። የመጀመሪያው ፊሎዞፈር ብላክ ፊሎዞፈር ኤዞፕ ይባላል። ኢቶፕ ማለት ነው ይላል። ኢቶፕ ማለት በርንት ፌስ ያለው የዛሬቱ ኢትዮጵያ ነች ብሎ ሄሮዶተስ ቁጭ አድርጎ ይጽፈዋል። የመጀመሪያው እንግዲህ የግሪክ ፈላንትን ሂስቶሪያን ማለት ነው። ምንድን ነው የሚያ ጥቁር ነው። አዎ ታዲያ ምንድን ነው ስትሉት ግሪክ ውስጥ የነበረ ባሪያ ነው። ይዞባው ባሪያ ነው። የመጀመሪያ ፈላስፋ ባሪያ ይሆናል ነው ወይስ ባሪያ አደረጋችሁት? ፈርታ ምንድን ነው? ንጉስ ነው ባሪያ ነው? ወፍዬ እዚህ ጋር ስደርስ ያገኘሁት ሚስጥር ብነግርህ ትፈነዳለህ። ኦ ማይ ጋድ ስለ መንግስትር ያለ ሰውዬ እንዴት ያለ ጉድ መሰላቸው የገጠመን። የመጀመሪያው የዓለም ፈላስፋ የሚባለው ኤዞፕ የሚባለው ጥቁሩ ሰውዬ አስመልክቶ ቢቢሲ በጣም ዛሬ ስንት ዓመት ያዳመጥኩ ቢቢሲ በጣም መወዳት ብርጅት ካንደል የምትባል ጎበዝ ጋዜጠኛ አለች እና ውይይት አዘጋጅታ ኤዞፕ የሚባለውን አዘጋጅታ በዛ ላይ ያቀረበችው ፕሮግራም ይሄ ነበረ። ከዛ ፕሮግራም ፈልጌ ያገኘሁትና ቀንጭቤ ያመጣሁላችሁ። ኤዞፕ ማን ነው የሚባለው? ጥቁሩ ፈላስፋ ከ700 በላይ ፌብልስና እንትኖች አዩ ፌብልስ ያሉት አሁን ጭንቅላታችን የሚሰራው ስነ ቃል ስነ ይሄ ልጆቻችን ተረት ተረት የምናስተምር አንበሳና ጦጣ ምናምን የምንለው ፈረንጆቹ የሚያወሩት የሱ ነው። በኤዞፕ ነው የነገራቸው። ከኤዞፕ ነው የተማሩት። ይሄ ኤዞፕ ደግሞ ጥቁር ነው። ጥቁር ብቻ ሳይሆን ግሪክ ውስጥ ባሪያ ነበረ ይሉናል። ከባሪያ ተረት ትማራለህ ነው ወይስ ይሄ ጥቁር ኢትዮጵያዊ ግሪክ ውስጥ ንጉስ ነበረ? ኢትዮጵያ እና አይ ያሳሰብ ባርነት ወርቀን ታዲያ እንዴት አለ? እኔ የምለው ወፉ ኢትዮጵያውያን ግሪክን ገዝተው እንደነበር ስነግር ታምነኛለህ? አሁን እንዴት ይገባሃል? ማደንዘጃው ተወግተሃል እና ንቃል አንቃሳ ወተወግተሃል ትነቃለህ ዛሬ ግድ እንግሊዘኛ ይሰማ። እሺ ብሪጅት ካንደል ስለ ኤዞፕ ያቀረበችውን ፕሮግራም አሰማችሁ። ስሟት። ምን ይላል? ባሪያ ነው የምትለዋን ስሟት በደንብ ከየት ከየት አካባቢ እንደመጣ ኢትዮጵያዊ መሆኑን አይክዱትም። ፈላስፋው እንዴት ነው የባሪያ ፈላስፋ አለው? የባሪያ ፈላስፋ አለው ስልኩ ሰውየው እኮ የግሪክን አይደለም የዓለምን
ስነቃል ይሄ ሼፕ ተረተረ ልጆች የምታሳድግበት ስነቃል አነጋገር ምናምን በሙሉ ሼፕ ያደረገው እሱ ያለው ከህንድ እስከ ግሪክ እስከ አውሮፓ እስከ አሜሪካ ያለው የኢዞፕ ተረቶች ናቸው። ግን ጥቁር ነው። ኢትዮጵያዊ መሆኑን አይክዱትም። ግን ባሪያ ነበር ይላል። አይ ባሪያ ነበር። ቆይ the best mind ያለው the best ጭንቅላት ያለው ጭንቅላታቸው የአውሮፓንም የአሜሪካንም የዓለምንም ሼፕ ያደረገ ምሁር ሰውዬ ኢዞፕ የሚባለው የመጀመሪያው ብላክ ፈላስፋ ብላክ ብቻ ሳይሆን the first philosopher was he slave or king? ይህ ሰውዬ ንጉስ ነበረ ባሪያ ነበር? ብሬዝ ካንዴ ሰምተን እንመለስ። ባርነቱን ይነግሩና ፈረንጆቹ። Aesop's fables have been part of our culture for so long that we often quote them in everyday speech without even realizing. They've been made into films, translated for centuries, and are still used as part of the moral education of children. Aesop himself was supposed to have entered life as a black slave in the ancient Greek Empire, living 6 centuries BC. There are over 700 fables, most likely originating from many different parts of the world and eventually finding their way all over the planet. His tales of animals and humans, and their often violent, sometimes funny, experiences have provided moral illustrations on how to live for over 2,500 years. Who was Aesop? And how far do the fables reflect the worldview of a slave from antiquity, and how far are they still relevant to us today? I mentioned that Aesop was thought to live 600 years ago BC, and it was the ancient Greek historian Herodotus, I think, who placed him in that period. So, what do we know about him? Was he a real person or a fictional character? And did he really compose the fables? Edith. We have various other mentions of him in the next century, including from Aristotle, who's quite clear that he was a real person and had compiled a whole lot of fables. Aristotle, the great Greek philosopher, in his Rhetoric, talks about the power of using an Aesopic fable in political oratory, because everybody knows these stories, so he says it's a good thing to refer to them. And this Aesop, with that name, the Greeks speculated that it was connected with the word for an Ethiopian, which actually means a burnt face, which is Aethiops, which is quite like Aesop's in ancient Greek. He got a biography written about him by the 3rd century BCE, which is extraordinarily elaborate, and it is absolutely the first working class hero in ancient Greek literature. As soon as the printing press was invented, he rolled into print, both in the Gutenberg press and Caxton in Britain, with elaborate pictures, which built up a completely new picture of a very much African looking slave physiognomically, but in medieval garb, who has a rotund pot belly and looks a bit like the Greek actors on ancient Greek comic pots, quite grotesque. But how he goes around the world, he manages to have sex with famous women, he manages to outwit famous kings, he manages to get loads of money, he manages to buy his freedom. And it's a marvellous, inspiring tale for anybody at the bottom rung of any social ladder. Vaios Liapis, if he was a black slave, and his name was linked to Ethiopia, what do we think that means about where the tales came from? Were they Greek tales, or were they from across the Mediterranean, from Africa? Well, there are many fables that feature animals that aren't at all common in Greece, like lions and camels. So if those animals are anything to go by, then maybe yes, these probably point to a non-Greek origin, probably from North Africa or the Near East. ኦኬ ሰማህ ወፍ ታሪኩ እንዴት ያለ ረጅም መሰለ አባቴ። ታሪኩ ረጅም ነው። ነገሩን ላስረዳ ሞክሬ ደከመኝ፣ ግን እንዲህ ያደርግልህ ላስረዳ። ኢዞፕ አለ፣ ጥቁር ነው፣ ኢትዮጵያዊ ነው። የዓለምን ስነ ቃል ሼፕ ያደረገው እሱ ነው። እሺ ታዲያ ግን ምን ሆነ ካልከኝ ወፍዬ፣ ስልጣኔ የስልጣኔ መሰረቱ የት ነው ብትለኝ፣ የመጀመሪያ እንዲላ ሳይላችሁ የዓለም ስልጣኔ መሰረቱ የቱ ጋር ነው ብትለኝ፣ ትክክለኛ ቦታው የቱ ጋር መሰለ? ሰሃራ በረሃ ውስጥ ነው። እንዲናል ሊቢያ፣ ሱዳን እና ግብጽ ድንበር ላይ በረሃው ጭው ያለ በረሃ ነው ወፍዬ። ጭው ያለ በረሃ ስልህ ምንም ነገር የሌለበት ነው። እና ሁሌም በነገር ላይ ሄሮዶተስን አንብቤዋለሁ መጽሐፉ በጉርምስና እድሜ እና ይገርመኛል አንዳንዴ
ግን ደስ የሚለኝ አእምሮ ሴቭ አድርገዋሉና ሄጂ ትንሽ ነገር ሳገኝ ወዲያው አገኘዋሉና ሄሮዶተስ ምን ይላል? የኢትዮጵያውያን መነሻ እዛ ጋር ነው ይላል። ሳውዘርን ሊቢያ ላይ ነው ይላል። ከዛ ኢትዮጵያ ለመምጣት እንግዲህ ትራንዚሽኑ ነግራችሁ ከዛ ተነስቶ የመጣበትን ሜሮይ ድረስ የሄደበት ትክክለኛ ኢትዮጵያዎችን ያገኘበትን በጣም ዝርዝርላል። ከዛ ቋንተ ምን ገብ እኔም በጣም ተመችኝ። ገብቶ የግብጾችን ታሪክ እያንዳንዱ ሲገለብጥ አነበዋለሁ። ይብዬ መጽሐፉ ነበረኝ ሶፍት ኮፒ አሁንም አለኝ። በጣም ይገርመኛል። ታዲያ ገርሞኝ ግን አንተ ምን ልትሆን ግብጽ የመጣኸው እያሰብኩ ሄሮዶተስ ማለት የግብጽ የግሪኩ ሂስቶሪያን ማለት እኔ ብቻ አይደለሁም አለ። ማን መጥቷል? ፕሌቶ መጥቷል። ከሶቅራጥስ ቀጥሎ እንግዲህ አለ የተባለው የግሪክ በጣም መጽሐፍ የጀመረው እሱ ያኛው ሰነቃን ነበር የሚናገረው ሶቅራጥስ። ግን ፕሌቶ የኔ መጣው ግብጽ መጥቶ ነበር። ለምን 13 ዓመት ቆይቶ ሄደው ግብጽ። ኦኬ ሌላስ ፓይታጎረስ መጥቷል 22 ዓመት ጂኦሜትሪና ሜዲካል እኔ ወለ ፓይታጎረስ እሰይ ጂኦሜትሪ የግሪክ እውቀት ችሎታ በሙሉ መሰረቱ የተወሰደው ከግብጽ ነው። አሁን ፓይታጎረስ ተረም ታውቃለህ ወፍ ያልተማርከው በቃ እሱ ነው 22 ዓመት ግብጽ መጥቶ ያጠናው እሱ። ሌላ ቴልስ ዘ ፈርስት ግሪክ ፊሎሶፈር የተባለው ቴልስ የሚባለው እዚህ ነው። ሂፖክራተስ የሚባለው ሜዲሲን ያጠና ሰው 7 ዓመት ግብጽ ነበር ይላል። መልላችሁ ፈለና ቅድም የጠቀስኩልህ ሄሮዶተስ ብያለሁ። የግብጽ ፈላስፎች እንዳለ የት ነበሩ ካልከኝ ኢትዮጵያ ነው ግብጽ ነበሩ። ግብጽ መጥተው አንብበው አጥንተው ነው። ግን እሱ ብቻ አይደለም። ከመምጣታቸው በፊት 1000 ዓመት ምናምን ቀደም ብሎ ግብጾች ማንን ገዝተው ነበር? ለካ ግሪክን ገዝተዋት ነው። ፌኒሺያና ግሪክን ገዝተዋት ነበር ይላል ሄሮዶተስ። ምንድነው ፌኒሺያ ብለህ አሁን ሌቫንት ያሉበት አካባቢ ሌቫንት ማለት እስራኤል፣ ፓለስቲን፣ እቺ ማናት ሲሪያና ኢራቅ ያሉበት አካባቢ ሌቫንት የሚባለው እሺ። ከዚህ ከሜዲትራን ተነስተ እስከ ፐርሺያን ገልፍ ያለው ቦታው ግን ዋና የስልጣኔ ማዕከል ያለው ቦታ የቱ ጋር ነው ካልከኝ ልብ ያለው በረሃ ነው። ሶስቱ እዚህ ጋር ነው። ከዚህ ቀደም ነግሬሃለሁ። እዚህ በረሃ ውስጥ እዚህ አካባቢ ስመጣ በረሃ ስጎረጎር ዘንድ አዞ ታገኛለህ ብያለሁ። አንድ የጀርመን ሳይንቲስት ጭው ያለ በረሃ ምንም ነገር እና ጉድጓድ ውስጥ ግን በጥንት ዘመን የተጠራቀመ ውሃ አለ። እዛ ውስጥ ደግሞ አሳዎች አሉ። አዞ እነዛን አሳዎች እየበላ አሁንም አለ። እኔ ጀርመን ሳይንቲስት በእንትኖችም አሉ ሰዎችም አሉ። እዛ የማሊ ሰዎች ይመስሉኛል ከብቶች እያረቡ ፍየሎቻቸውን አዞ ይበላብና ብሎ ይሏታል። አዞ ትላቸዋለች። አዎ እንደኔው አሮኖች ሜዳ አዞ እዚህ ሰራ ያማቸዋል እንዴ ትላቸው። አይ ግዴለሽ ማል አዞ ይሏታል። ሄዳ ስትል አዞ ያሯሯጣታልና እኔ 40 ምንጭ ያጋጠመኝ ነገር አጋጥሟታል። ይመቻት። በጣም ጎበዝ ሳይንቲስት ነው። አሪፍ ፕሮግራም ሰርተናል። አይቼዋለሁ። መነሻቸው እዚህ ነው ይሏል። ሄሮዶተስን ሳነበው ሁሉ ከዚህ ላይ ያደረገኝ የነበረው ነገር ኢትዮጵያን ይላል። ከዚህ ተነስተው በሜሮ ያርገው ነው። ከዛ የሜሮ ይመጡና የሃ አክሱም ይገባሉ። የኢትዮጵያ ስልጣኔ መነሻው እዛ ጋር ነው። ቅድም ሎሬት ጸጋዬ ሲያወራላችሁ ያላችሁ ይሄንን ነው። የኢትዮጵያ ስልጣኔ የኑቢያ ስልጣኔ ምናምን ብሎ የሚላችሁ ይሄን የግብጽ ስልጣኔ ጫፍ የደረሰው የግብጽ ስልጣኔ የኛ ነው። እኛ እዚህ ነበር። እሺ ከዚህ ተነሳንና ነው እዚህ መጣ ነው። እሺ እዚህ መጣ ነው። ይሄንን የሰራነው እኛ ፒራሚዱን የሰራነው እኛ አሳይቼዋለሁ። ችግር የመጣው ምንድነው? ይሄ በረሃ ይመጣል። ዓለም ቲልት የምታደርግበት ጊዜ አላት። በ25,000 ዓመት አንዴ ቲልት ታደርጋለች። ቲልት ትንሻፈፋለች። ስትንሻፈፍ ነው ይሄ እልም ያለው ጫካ የነበረው ሰሃራ በረሃ እልም ያለ በረሃ ሆነ። እልም ያለ አሁን እዚህ ውሃ የምታገኙ ስለዚህ ነው። ግራውንድ ወተር አሁን ሊቢያ ውስጥ ማዕት ቦታ ታገኛላችሁ። አዞዎች ነገር ይሄ እልም ያለ ጫካ ነበር። እኛ እዚህ ነው የነበርነው ነው። ኢትዮጵያን ሳውዘርን ሊቢያ ላይ የነበሩ ናቸው ይላቸዋል። ከዛ እንዲያቋርጠው ወደ ተራራ እንደወጡ ይናገራል። ይሄ በረሃ ሲሆን ወደዚህ መጣ።
ቆይ ታዲያ ምን አገረስን? ይሄንን ብቻ እኮ አይደለ ኢትዮጵያ ይሄንን ብቻ አይደለም። ይሄን ተስቆ 600 ዓመት ስለኝ እኮ ይግራው ኢትዮጵያ ናችሁ 650 ዓመት አካባቢ አስልቸው ነበር። ግብጾችን አስተዳድረው አይላል። አንተ ደግሞ አሁን ሳበዛው ብዬ ተውኩት ደከመኝ። ለካው ይዝራይ ከዚህ እነሱና ይመጡና ይሄንን ይገዛሉ። ሌቫንትን ያስተዳድራሉ። ሌቫንት ማለት ፌኖሺያ የሚባለው ሄሮዶተስን ጠይቀው ፌኖሺያ ማለት ከሬድሲ በኩል የመጡ ኢትዮጵያኖች ናቸው ይላታል። የት ማለት ነው? የአሁኑ እስራኤል የምትሉት ቦታ ምናምን ሁሉ ኢትዮጵያኖች ናቸው ነው። ከዛ ምን ሆኑ ይላል። ከዛ ይሻገሩና አረ እስከ ምን ሮማንያና ቱርክ ሮማንያ ቱርክን ገዝተው እንደነበር ይነግራል። አረ ተዋት ቀላም ድቤ ብለህ ስትለው ይባስ ብሎ ምን ይሰጣል መሰለ? ግሪክ ራሱ በግብጾች ቁጥጥር ስር ነበር ይላል። ግብጾች የሚባሉት ደግሞ ምኖች ናቸው? የኔና የእናንተ ፊት ያላቸው ጥቁሮቹ ሰዎች ናቸው ይላል። እኛ ነን። ፒራሚዱንም የሰራነው እኛ ነን። የግብጽ ስልጣኔም የኛ ነው። እሺ ከዛ ብቻ አይደለም፣ የግሪክም ስልጣኔ የግብጽ ውጤት ነው። ዘሶኮልድ ግብጽ ማለት ኢትዮጵያኖች ናቸው ነው። ብላክ ግብጻውያን። አሁን ይሄ አስትሮኖሚ ነው የሚሰራው፣ አስትሮኖሚስት ነው። ችግር የተፈጠረው ምንድነው? ለምሳሌ የፒራሚዱ ለምን እንደተሰራ አያውቁም። ሌሎች በሙሉ አያውቁም፣ ግብጻውያን አያውቁም። ግብጾቹ ፒራሚዱ መሰራው ሲል ያንንም ያክል ፒራሚድ የተሰራው የዛሬ 2500 ዓመት ነው ይሏል። አይደለም ምን አረጉ መሰለ? አስትሮኖሚስቱ እነዚህ ሳሃራ በረሃ ውስጥ አገኟቸው እነዚህ ድንጋዮች። ይሄ ማለት እኛ እንኖርበት የነበረው ሳውዘር ሊቢያ በረሃው ማለት ነው። ምንድነው የሚያሳዩ? ካላንደር ነው። ይሄ ካላንደር ምንድነው የሚያሳዩ? የጨረቃውን እንቅስቃሴ ዱቅ የሚያደርግ እንትና የከዋክብቶችን እንቅስቃሴ ነው የሚያስቀምጥልህ። መቼ የነበረው ምንድነው? ኦሪዮን የሚባለው ሊዮ የሚባለው ነው የሚያስቀምጥልህ። አረ ብዙ ነው ታሪኩ። ግን ቆይ መጀመሪያ አንድ የሞሪያው ትንታኔ ውስጥ ላሳየው። ይሄ እዚህ ከመሄዴ በፊት አንድ ሰው እያለ በእናትህ ይሄንን ላሳየው። ይሄ ደግሞ ልም ያለ የግብፅ ምሁር ነው በእናትህ። ይሄ ነጩ ዶክተር ቡናን ይባላል። ያነሳላል። ቆይ ግብፃዋ ምንድን ናቸው ሲላቸው እኔ በቋንቋ ነገር ደረጃ ይሄና ንገረኝ ካልከኝ ሴሜቲክ ናቸው። ቋንቋቸውም የኢትዮጵያና አሁን ኬንያ ያሉበት አካባቢ መጡ ናቸው። ግብፁ ግብፅ ጥቁር ነው። መልካቸውም ጥቁር ነው። ቋንቋቸው የኢትዮጵያ ነው። ወፍዬ ታምናለህ ነገር እሱ ያሳያ። እንግዲህ የፎቶ ማስረጃ አቅርብ ትለዋለህ። እንግዲህ ነገር ስትፈልገው እኮ የዛሬ 2000 ምናምን ዓመት የነበረውን ታሪክ እንዲያስረዳ የፎቶ ማስረጃ አቅርብ ስትለው ጣጣ የለውም ብሎ እሱን ትይዞልሃል። ላጥ አድርጎ ያመጣልሃል። አሉ የተባሉ የግብፅ ንጉሶች ሲመጡ ጥቁር ገጭ፣ ወፉን የመሰለ ገጭ፣ እኔን የመሰለ ገጭ፣ እልም ያለ ጥቁር ይኸውልህ፣ ሽባውን የመሰለ ሰው ማስረጃ ሰቀው ገጭ። የፈጣሪ የግብፅ ንጉስ ብቻ መሰላችሁ? ግሪክን ሲያስተዳድር የነበረው ጥቁሩ ንጉስ ዱቅ አላለለም ፊት አይኑ ያየ። ይህም ቪዲዮ እያየው ፌንትን የነቀርኩት በሳቅ ስቄ ልሞት። 5 ደቂቃ ይረዝማል የቪዲዮ የሚነግራችሁ እቅጭቅጫ ነው የሚነግራችሁ። አባቴውና አካም ነጉም አሁን የሰው ኦሮምኛ ነው የሚሰማው አረብኛ ነው የሚሰማው? ንገረኝ እስኪ። ስማ እኮ ዋና የግብፅ ንግስት ነች እናቺ ምንድን ነው መሰለኝ ግሪኮቹ የሚሰግዱላት ነበረች። ለምን? ለካ ግሪክን ቀኝ ገዝታ የነበረችው እሷ ናት። እሷ ደግሞ በቋንቋም በመልኳም በሁለመናዋ ምንድነች? ኢትዮጵያዊ ናት። አይዞ እና ኢዞፕ ምን ነበር አባት? ጥቁሩ ንጉስ ነው። ኢዞፕ ማለት ጥቁሩ ባሪያ ነው። የባሪያ ፈላስፋ አለ እንደ አባቱ? የለም፣ የባሪያ ፈላስፋ የለም። ኢዞፕ was the first Ethiopian philosopher who conquered Greek ማለት ነው።
who conquered Europe? አውሮፓን ገዝቶ ሲያስተዳድር የነበረው ጥቁሩ ንጉስ ጥቁሩ ፈላስፋ ኢዞፕ ይባላል። እሱ ደግሞ ምንድነው? ኢትዮጵያ ማለት ነው፣ ኢትዮጵያዊ ማለት ነው። እንኳን ግሪክን ግብፅንም ሌቫንትን ጨምሮ ቱርክ ድረስ ሄዶ ሮማንያ ድረስ ሄዶ ያስተዳድር። አውሮፓን ቅኝ ገዝቶ የነበረው ጥቁሩ ኢትዮጵያዊ ጥቁሩ ንጉስ ኢዞፕ ነው እና ይነግራል። እስቲ ስማው በእናትህ ቁጭ ብላችሁ እንጆይ አድርጉ፣ ተማሩ እናንተ። Watch it. Dr. Bernal, how old is Egyptian civilization? Well, Egyptian civilization certainly goes back to the 4th millennium. That's the 3000s BC. So it is, 2,000 years older than Greek civilization. But racially speaking, who were the ancient Egyptians? Well, they lived in Egypt. The language they spoke was a language which seems to have developed in Ethiopia and Kenya, part of the great Afro-Asiatic language family. And most of the formation of Egypt seems to have happened in Upper Egypt or on the Nubian frontier of Egypt or beyond. That Upper Egyptians unified the country, and it seems to have had a dominating role in various key periods of its history. The population were black. The Egyptian basic population was East African, but there were some Middle or West African types in the population. I mean, it's very difficult when it gets into the technicalities of it. And we're talking about what period? The early period? We're talking about the Old Kingdom and the Middle Kingdom. Which dates back to? The Old Kingdom dates back, well, there's controversy about this. I would accept the traditional date of 3250 BC. All right. And that period, you get a higher proportion in the representations of people looking black by Okay, well, let's go to the slides if you... Okay, well, in fact, the lady we have now, Queen Tai, who is the mother of the famous King Akhenaten, is in the New Kingdom. And I think I'd better bring out that there's been a tendency among Egyptologists when they see a black in ancient Egypt to say that's a servant, that's somebody low down in the social scale. This isn't true. It so happens that a large number of the most powerful dynasties originated in the south of the country and therefore were black. The first dynasty, as I mentioned, the 11th dynasty, which founded the Middle Kingdom, and the 12th dynasty, which was probably the greatest dynasty in Egyptian history, and the 18th dynasty, to which Queen Tai belongs. And she was a powerful... She was a powerful lady in her own right. In an earlier program, you mentioned that at some point the Greeks were paying tribute to her, I think you said. They were certainly paying tribute, or people from the Aegean were certainly paying tribute to her husband, and we've now seen that her daughter-in-law, Queen Nefertiti, was sending envoys, or seems to have been sending envoys to the Aegean, or people with high authority. So there's no question that Greece was in relations with Egypt, and those relations were of a subordinate to a superior, whether it was sovereignty or suzerainty. Okay, well, let's look at another. This is a 12th dynasty pharaoh. Then we have the famous Senwosret I, known to the Greeks as Sesostris, who was a very major conqueror. Actually, I'm doing some work on him at present, and I'm now convinced that his armies reached Turkey and probably Bulgaria, and perhaps beyond. The significance of this being what? Oh, in a large number of ways. First of all, Herodotus and the Greeks say this about Sesostris, and in fact, the 19th century scholars have said it's totally absurd for an Egyptian pharaoh to have conquered that far, and the Egyptians must be vainglorious or must be boasting or imaginative and confused when they described these conquests. So that it's very important as a backup for what the Greeks said. And if the most absurd thing they said seems to have some historical backing, then you should believe a lot else of what they say. Okay. It's also interesting how 19th century scholars found it very difficult to believe that an African king could conquer large areas of the Near East, that they're perfectly happy to have Persians or Greeks do it, but for an African to do it is somehow What do you think is at the base of that, is at the bottom of that, the reason that the idea that an African is able to... Africans are inferior in so many ways in the white vision, but the two key ways are they're incapable of thought and philosophy, and the other way is that they're incapable of strong action. They're not manly in that way, and therefore the image of an African in the 19th and early 20th century was somebody who was essentially passive, both mentally and physically, and therefore the idea, they had short spells of savagery, but sustained, organized conquests were believed to be beyond the capacity of Africans. And certainly when it came, maybe they could conquer each other, but they couldn't conquer non-African populations, that they were at the bottom of the hierarchy of human populations. Okay, any other... Yes, well, let's look at a few more. Here's his descendant, Senwosret III, in the same 12th dynasty,
Here's just another Egyptian type, and you see the sort of mixed things with definite black, West African black characteristics. Here is a very interesting king, Mentuhotep, one of the main pharaohs of the 11th dynasty before Sesostris, and they seem to me to have established very close relations with Crete and with Cyprus, and to be represented in Greek mythology by the king Rhadamanthus, who was supposed to have brought law and order to a number of the Greek islands. So you have Mentuhotep as a very important thing, and he came from the south of Egypt, and there's no reason to doubt this. Sachos, Wofi, ንጉሳችን ናቸው አይመቹም የግሪክ ንጉስ ነው የግብጽ ንጉስ ነው ግሪክን ሲያሳድ ሲያመልኩት የነበረው ኢዞፕ ምንድነው ያልከኝ ኢዞፕ ባሪያ ነው ያልከኝ አባቴ ንጉስ ነው የባሪያ ፈላስፋ የለም ፈላስፋ የምትሆነው ስነ ቃልን ዲፋይን የሚያደርገው ምንድነው ንጉስ ነው ያ ንጉስ ደግሞ ምንድነው ኢትዮጵያዊ ነው ግሪክን ስናስተዳድር ነበር ስንመራ ነበር ሎሬ ጸጋዬ ኢዞፕ ብሎ እዚህ ፈረንጆቹ ደንግጠው ለሚሸልሙት ለምን ሎሬ ይዛሉት እንደዚህ ስለ መሰረታቸው የውቀታችሁ የጥበባችሁ የምትናገሩት የምታስቡት ነገር መሰረቱ ምንጩ ያጋ ነው እኛንን ኢዞፕንን ብሎ ሲላቸው ነው ቆላቸውን ይከፈላቸው ግጥሙን አዳምጡ ኢዞፕ የሚለው ሙሉን አዳምጡ እንግሊዘኛው ማይ ጋድ እሱን የሚያወራው ከአምላክ ቀጥሎ የመጣው ፈላስፋ ንጉስ ፋልኮኑ የነበረው ኢዞፕ ነው ይላቸዋል ከፈጣሪ የፈጣሪን ኮቴ ተከትሎ ሲራመድ የነበረው ጃይንቱ ንጉስ ነው የሚሉት ኢዞፕን ይገርማል እሱ በራሱ ታዲያ ንጉሱን ባሪያ ያረጋችሁበት ምክንያት ምንድነው ወፍዬ ሌላኛው አባታችን አባውዛት ይሄው ሌላኛው አባታችን ደግሞ ግሪክን ያስተዳድረው የግሪኩ ንጉስ ጥቁር ነው አንተ እንኳን ገዋን ለበስነ ጥቁሩን ያዘን ገዋን ለበስነ እንኳን ደስ አላችሁ በል እንዲህ ያለ ነገርማ ማን ያጠራል ፈላስፋ ምናምን ብለን እንላለን ቲቪ ዩቲዩብ ላይ ቁጭ ብሎ ሲሰዳደብ ይውላል እንዲህ ያለ ፈላስፋ ፍልስፍና መች ይሰራ እንዲህ ያለ ነገር መች ያጠናል ማን ነው እኔ ምን አውቃለሁ ከሰው አታጣለኝ እሺ ዛሬ ስማ አባታችን ይውል ግሪክን ያሳደሩ ሙሶች ናቸው ኢዞፕ ከነዚህ ውስጥ አንዱ ነው ምንድነው ችግሩ ነው ኢዞፕን ባሪያ ያረጉት ለምንድነው መቼ መጣ ታሪክ ነው አቦ ይሄ ሰውዬ እንዴት እንደሚያምር አንተ የተማረ ሰው ይግደለኝ ያሰኝ ምን አለ መሰለኝ ወዳጆቼ አለ እስከ ያው አፍሪካ ግሪክን ስታስተዳድር እንደነበረ ኢትዮጵያኖች ግሪክን ሲያስተዳድሩ እንደነበረ እና የስነ ልቦናቸው የስነ ጥበባቸው የመጀመሪያ ፈላስፋቸው ኢትዮጵያዊ እንደሆነ አሳዘባቸው ዕውቀታቸው ጥበባቸው ከኢትዮጵያ የመነጨ እንደሆነ ማን አይክድም ሶቅራጥስ አይክድም ፕሌቶም አይክድም አርስቶትልም አይክድም ቴልስም አይክድም ፓይታጎረስም አይክድም የትኛውም የግሪክ ፈላስፋ ይሄን አይክድም ሄሮዶተስም በግልጽ ነው ያስቀመጠው እሺ ምን ይላል እንኳን ግብጽን ሌቫንትን ሲያስተዳድሩ የነበሩ ኢትዮጵያኖች ናቸው ይላል ሌቫንት በየምላቸው በቀው ባቢሎን ይደርሳል ማለት ባቢሎን ተሻገው ፐርሻ ተሻገው ይደርሳል ማለት ህንድ ይደርሳል ከህንድ ጥበብ ጋር የሚያመሳስል ነገር አለ ምንጩ እዚህ ነው አባቴ ለምን እነሱ 5000 ዓመት ታሪክ የኛ ስልጣኔ 10000 ዓመት 12000 ዓመት ወደ ላይ ሄዷል ታዲያ የግብጾቹ ምን ነበረው ወፍዬ ግብጾቹ ነጫሽ ግብጽ ጥቁሮቹ ነው ተገኙ አዎ ምን ነው ለምን ጥቁሩ ነው መሰላችሁ ይሄ ካላንደር ላይ እንጣላችሁ በዛብኝ እኮ ታሪኩ ካላንደሩ ይኸውልህ ሲጠና ይሄ ካላንደር እያንዳንዱ ይሄ ቅድሙ የሚያወራው ካላንደር ሰውዬ አስትሮኖሚ ነው ይሄ ማለት ነው ይሄ አሜሪካዊ ነው ናሳውስ ነው የሚሰራው ሊለካቸው መጣ ከከዋክብቱ ኦሮን የሚባሉት እንደዚህ ሶስቱ ከዋክብቶች አሉ እንደዚህ የሚቆሙት ከነሱ ጋር ምኑን ላይ እነዚህ ፒራሚዶቹ ከከዋክብቶቹ ጋር ያገናኛቸዋል ጽሁፉ ላይ ጥንታዊ ግብጽ ጽሁፍ ላይ ተጽፏል ተዘርዝሯል ይኸውላችሁ እነዚህ ናቸው ጊዛ የሚባለው ማለት ይሄ ፒራሚድ 1 ፒራሚድ 2 ፒራሚድ 3 አለ እነዚህ አሉ እነዚህ
ይሄ ደግሞ ከዋክብት ናቸው እነዚህ የኦሪዮን እንትን የሚባሉት ማለት ነው ዜታ የምትባለ ኤፕሲሎን እና ዴልታ የምትባላለች ይኸው እንዲቀጥ ብሎ ይመጣል ይሄኛው እችኛው ሸፈፍትለች ምንድነው የሆነው እነዚህ ሶስቱ ፒራሚዶች ለካ የተሰሩበት ቀጥታ ከከዋክብቶቹ ጋር ፕሮጀክት ለማድረግ ታስበው ኧረ ደግሞ አንድ ሌላ ግብፃዊ የማልታ ተወላጅ ግብፅ የኖረ ሌላ ባለሙያ ደግሞ ሲሰራው ጉዳዩን ቆላችሁን የሚገፋው ጭራሽ እሱ ደግሞ አባይን ያመጣዋል ሚልኪዌ ይመጣል አባይና ሚልኪዌ እንደዚህ ገጥማሉ እዚህ ጊዛ ላይ እነዚህ ናቸው አሁን አሉ ኩራቸው እነዚህ ቀጥታ ካላንደሮቹ ብቻ ነው እያንዳንዱ ፕሪሳይዝ ቀጥታ ነው የሚሰራው አስትሮኖሚ የሚሰራው ስማ ኢክሊፕስ መቼ እንደሚመጣ የሚያውቁት በዚህ ነው ምናምን በየት ነው የሚያውቁት ይሄ ቅድ አሁን ደግሞ ይሄ ሌክቸር ኩፉ የሚባለው እንትን ይሄ ነው እነዚህ ደግሞ ውስጣቸው ተከፍቶ ሲመረመር እያንዳንዳቸው ፕሮጀክሽን የሚሰራው ይሄን ነው ወደ ሳውዝ ነው ወደ ኖርዝ ነው ጨረቃዋ የምትወጣው በዚህ ነው ፀሐይዋ የምትወጣው በዚህ ነው ግን ችግሩ ምንድነው ግብጾቹ የተሸወሩ ግብጾቹ ግን አይወዱም ኖ ምንድነው ይሄ 2500 ታሪክ ነው የሚያለው ይላሉ ጊዛ እነዚህ ፒራሚድ የተሰሩት ዛሬ 2500 ዓመት ነው 10050 ነው አሁን ስንት ዓመት ነው 2000 ያለ ነው ደምሩበት ቢፎር ክርስቶስ ነው 12500 ዓመት ላይ ሲደምሩት 2000 ዓመት ሲደምሩበት ምን ይመጣል መሰላችሁ ይውላችሁ አሁን ላይ አሁን ምንድነው 2050 ቢፎር ክርስቶስ አርጎ በኮምፒውተር ሰራዋቸው ፕሮግራሚንግ ምን ከዋክብቶች እንደዚህ ተንሻፈዋል ይሄ እንደዚህ ነው ተንሻፈው ይሄ እነዚህ ሶስቱ ፒራሚዶች ማለት ነው 2500 አይገጥ ከነዚህ ጋር ይገናኙ ማለት ስትሬት አይሆኑ አሁን ግን ወደ ኋላ ይሄዱ ሲሄዱ ምንድነው ያሉት ቲልት ታረጋለች እርዝ ብያለሁ አልቅድም እርዝ ቲልት ያረገ ለካ ስትሄድ ልክ 10500 ዓመት ቢፎር ክርስቶስ ላይ ሲደርስ ከዋክብቶቹና ፒራሚዶቹ ሎክ ያረጋሉ እንደዚህ ግብጾቹ ይሄን ጊዜ ሲነግሯቸው ፌንት ይነቅላሉ ለምን ከ10500 ዓመት በፊት እነሱ እዛ አልነበሩ ግብጾቹ አልነበሩ የነበሩት ማን ናቸው ጥቁሮቹ እኛ ነው የነበርነው ጥቁር ነው የሰራው ሊሆን ነው ስለዚህ ምን ይላሉ ኖ ብለው ያብዳሉ ሰውዬው አይንህን አያሳይም ብለው ያባራሉ ሌላ ሳይንቲስት ይደግመዋል ይመጣና ሲመጣ አሁንም ሄደና 12500 ዓመት ላይ ገጭ ታሪኩ ማይ ጋድ ይሄ በጣም ጎበዝ ነው ይሄኛውና የቅድሙ ምን መጽሐፍ ጻፍ ብላክ ጄኔሲስ የሚለው መጽሐፍ ጻፍ ፈልጉና ብላክ ጄኔሲስ ማለት መጽሐፍ ቅዱሱም ሁሉም ነገር እኛ ጋር ነው ሙሴም እዚህ ነው ጌታም እዚህ ነው የሃይማኖቱም የጥበቡም የሁሉም ምንጭ መሆኑን ታረጋግጣለህ ምንም ሄደህ መጨረሻ ይላችኋል ስትፈልጉ ስሙ ስትፈልጉ ዋጡ ታላችሁ ምንድነው ያለው ፒራሚድ ይሄ ነው ሮበርት ባቫል ይባላል ብላክ ጄኔሲስ the origin of ancient Egypt ምንድነው የሚያደርገው ኢትዮጵያኖች ናቸው አፍሪካኖች ናቸው 2007 ላይ ዲው አርጎ አዲስ ማስረጃ ያገኙላል መጨረሻ የተመቸ ይባል 2000 በመጀመሪያ ለካ ሉሲን መተው የሚፈልፉት እዚህኛ ጋር መተው አልዛ አስንተ አፋርባ የሚፈልጉት ለካ ነው የሰው ልጆች መገኛ ኢትዮጵያ መዋሳት 74 ሳረጋግጡ በፈረንጆቹ ያረጋ ለካ መተውኛ በሌለበት እኛ ተንጅተን ያንቆራፋ የሰው ልጅ መገኛ ፈልጉ እኛ ሉሲን ያገኛሉ የሰው ልጅ መገኛ እዚህ ነው የጥበብ ምንጩም እዚህ ነው እኛ ደግሞ ሰው አልገባው አይሺ የሰው ልጅ መገኛ እናንተ ናችሁ እናንተ ዘዘው ዝንጀሮ ነበራችሁ ከዛ ከወጣው ጥበብኛ ጋር ፈለቀ ይላል ነው የሰው ልጅ መገኛ የጥበብ ምንጩም እኛ ነን እኛ ኢትዮጵያውያን መኖሪያችን ሳውዘን ሊቢያ ኢጅፕት ነበር ግብፅን የሰራናት እኛ ነን ግሪክንም ያፈራናት እኛ ነን የኛ ተጽዕኖ ውጤት ነው የግሪክ ፈላስፎች አይክዱም
ማን ነው የሚያረጋግጥልህ መሰለህ? ራሳቸው ግሪካውያን። ኧረ ተው ይኸውላችሁ እንትኑ ሲገጥም ማይ ጋድ ይሄኛው በጣም የሚገርም እኮ ሳይንስ ነው። ይኸውልህ 1 2 3 እነዚህ ሶስቱ ፒራሚዶች ታያቸዋል። እነዚህ ሶስቱ ፒራሚዶች ከሰም ጋር ይገናኛሉ። ሊዮ ከሚባለው ዘመን ጋር ይገናኛሉ። ይሄ ሚልኪ ዌይ ልክ እንደዚህ ይመጣል። ይሄ ሚልኪ ዌይ ይሄ አባይ ወንዝ ነው። የአባይ ወንዙ ሚልኪ ዌይ የአባይ ወንዝ ነጸብራቅ ይሆናል። ልክ ምን ሲሆን መሰለህ የሚሆነው ስፕሪንግ ወር ላይ እና ፀሐይዋ በጊዛ በዚህ ማን ነው ይሄ እንደዚህ ብሎ የተኛው ጊዛ ላይ ያለው አንበሳው ለነገሩ ብላክ ነው እሱ ራሱ አንበሳው አናቱ ላይ ፀሐይዋ እንዲህ በቀጥታ ስትወጣ ይታያል። the most amazing scene ማለት ያን ዕለት ነው የሚገጥመው ማለት ነው። እኔ የሚመቸኝ ሚልኪ ዌይ ምንድን ነው የምትሉት? ጉጂ ጉሪሳ የሚባለው በኦሮምኛ ማለት ወይኔ ጉጂ ጉሪሳ ይላል እንትና በእናታችሁ ጎሬ ጽጌ ግጥም ያስቀምጣል። ቦረና ሄደ ብትጠይቀው የጥበቡ ምንጭ እሱ እንደሆነ ይነግራል። ጉጂ ጉሪሳ እዚህኛውና አባይ እነዚህ የአባይ ወንዝ ነጸብራቅ ናይልና ሚልኪ ዌይ እንዲህ በመስታወት ይታያሉ። ባንዴ የሚታይበት አገር ለካ ይሄ ምን ሲሆን ነው መሰለ ሶስቱ ኮከቦች ጋራ ሎክ ሲያደርግ ምን ጊዛ ፒራሚድ። ይሄን የሚያውቁት ምኖች ናቸው ካልከው የኛ አባቶች ናቸው። ግብጾቹስ የነሱ አይደለም አያውቁትም። ስለዚህ ምን ያሉ የዛሬ 2500 ዓመት የተሰራው ይላል። ወላሂ በለኛ በኮምፒውተር እንትና እኮ ናሽናል ጂኦግራፊ እኮ ይሰራው። ናሽናል ጂኦግራፊ ሰራው ከዚህ ሰውዬ ጋር ሲሰሩት ምን አደረጉ? የዛሬ 10500 ዓመት አይደለም የዛሬ 12500 ዓመት የቱ ጋር ነበረች ከዋክብቶች የቱ ጋር ነበሩ ሲሏቸው ኤግዛክትሊ ከዚህ ጋር እንዲህ ሎክ የሚያደርጉት ሰማይና ምድር። ከዛስ አባይ ሚልኪ ዌይ ሁሉ ነገር የሚገጥምበት ሊዮ የሚባለው ዘመን የሚመጣበት ይሆናል። ችግራቸው ምንድነው? አያውቁትም። የነሱ ያንተ ካልሆነ አይገባህም ማለት ነው። እና ይሄኛ ነበር ምንድነው ታዲያ ምን ተፈጥሮ እንደ ዓለም ሁሉ የደነዘዘው የደረኛስ የደነቆር ነው ብለህ ካልከኝ ግሪኮቹ አልካዱም። እሺ የኢትዮጵያ ስልጣኔ እንደሆነ ኢትዮጵያን ግብጽ እንደሚያሰሉ ሌቫንትን እንደሚመሩ ግሪክን እንደገዙ የግሪኩም ፈላስፋ ኢዞፕ እንደነበር እሱም ንጉሳቸው እንጂ ባሪያ እንዳልነበር ባሪያ ያሉት ናዚዎች ናቸው። የናዚ ወላጅ አባቶች ባሪያ የሚለው ሐሳብ የጀመረው በ1800 ነው። በ1800 የጀርመን ሰዎች ሲመጡ ምን ማለት ጀመሩ? እንዴ ጥቁር አውሮፓን ገዝቶ ነበር ብሎ ካመኑ ሁሉ ነገር ሊበላሽባቸው። ጥቁር ግሪክን ምን አደረጉ መሰለህ? የግሪክ ክላሲካል ስልጣኔ የግሪክ ክላሲክስ የሚሉት የጥቁሮች እንደሆነ የኛ ታሪክ እንደሆነ የኛ ጥበብ እንደሆነ ካመኑ ጥቁር ተገዝቷል። ስለዚህ ሰልጁጌ ላይ ጥቁርን ቀኝ መግዛት አልቻሉ። ጥቁርን መግዛትና መሸጥ አልቻሉ። ጥቁርን በባሪያ ንግድ እየነገዱ ነበር እነሱ ያለው። ቆይ የክርስትና ምንጩ ጥቁር ከሆነ የጥበብ ምንጩ ጥቁር ከሆነ የሳይንስ ምንጩ ጥቁር ከሆነ የፊዚክስ የጂኦሜትሪ ውጤቱ ዋና ባለቤቱ ጥቁር ከሆነ ጥቁር ኢትዮጵያዊ ከሆነ በባሪያ ንግድ ተነግደዋለህ? ሸጠዋለህ? አይሆንም። ያንተ የስልጣኔ መሰረት ምንድነው አሉ። ግሪክ ነው አሉ ብለው ከመጡ በኋላ ግሪክ ምን ሆነ ሲባሉ ነው ግሪኮች በጥቁሮች ተገዝታ አታውቅም። ጥቁሮች ግሪክ ውስጥ ከነበሩ ፈላስፋ ቢሆኑም አሁን ኢዞፕ መጣ። ኢዞፕ ምን ያርጉት ግራ ገባቸው። የመጀመሪያው ጥቁር ፈላስፋ እሱ ነው፣ ግን ባሪያ ነበር። ባሪያው ነው የመጣው አሉት። ባሪያ ከመቼ ነው ፈላስፋ የሚሆነው? ባሪያ እኮ ከሆነ የባሪያ ፈላስፋ አለ እንዴ? ፊዚካልም ሜንታልም እኮ ባሪያ የምትሆነው አየህ። ጥቁሩ ንጉስ ሆኖ ፈላስፋ ሆኖ ከነ ፕሌቶ ቀድሞ ከነ ሶክራተስ በፊት ከማንም በፊት የመጀመሪያው ፈላስፋ ኢትዮጵያዊ መሆኑ ላለመቀበል ምን አደረጉት? ባሪያ አደረጉት። ከዛስ ቅድም የቢቢሲ ፕሮግራም ያቀረብኩ ላይ የጉተንበርግ ፕሬስ ከወጣ በኋላ አስቀያሚ ጥቁር ቦርጫም ዘራፊ ምናምን አድርገው ሳሉ ትላለች። ጉተንበርግ የማን ነው? ጀርመን። ከዛስ ይሄ እንግሊዛዊ ዶክተር ደግሞ አለ፣ የግብፅ ጉዳይ ኤክስፐርት ነው።
ስለሆነ ስልጣኔው ኢትዮጵያ ነው፣ ቋንቋውም ኢትዮጵያኖች ናቸው ሁሉ ብሎ ካለ በኋላ ጀርመኖች ግን ለምን እንደዚህ አድርገው እንዳበዱ ይነግራል። ለምን ስትለው ጀርመኖች አንተ ለብቻው ራሱን የቻለ ዩኒቨርሲቲ አቋቋሟል። ጉተንግ ነው ማን የሚባል ዩኒቨርሲቲ ይነግረናል። አሁን ዩኒቨርሲቲን ማቋቋም ብቻ አይደለም፣ የተቀሩት የአውሮፓ ዩኒቨርሲቲዎች በሙሉ ዲዛይን የተደረጉት አሰራራቸው በሙሉ ሞዴል ያስቀመጡት በምንድን ነው? በዛ ዩኒቨርሲቲ ነው። ከአውሮፓ እስከ አሜሪካ ያለው። ከዛስ ጥቁር አውሮፓን ሲያስተዳድር አልነበረም። ኢትዮጵያም የግብፅ ስልጣኔም የኢትዮጵያ አይደለም። የግብፅ ስልጣኔ ነጭ ነው እና ግብፅ በፍጹም ሁለት ነው ያለችው ይላል። የግብፅ ስልጣኔ የጥቁሮች አይደለም፣ ግሪክም በጥቁሮች አልተገዛም ብለው ነው ያመኑት። እሱን ታሪክ ነገሩ ከ1800 ጀምሮ ወይ 1820ዎቹ። ለምን ለቀኝ ግዛት እያመቻቹን ነበረ ያኔ። ከዛስ በባሪያ እየነገዱ ነበረ ያኔ። እና የግሪክን ፈላስፎችና የግሪክን ጸሐፊዎች ታሪክ በሙሉ ሰረዘው ጀርመኖችና እንግሊዞች እንደ አዲስ ጻፉ ይችላል። ስማ ውስጥ በእናትህ ሌላ 6 ደቂቃ አይደለም ሙጭጭ ብለህ ስማው፣ ተማሩበት፣ ትገረማላችሁ። What were, once again, some of the achievements of these African Egyptians? And if you accept what the Greeks say about them, they were the founders of philosophy. The earliest Greek references to philosophy are to Egyptian philosophy. Greek writers, and I see no reason why they should have boosted the Egyptians, accepted that they were the first philosophers. They were also considered as extraordinary astronomers. And the first Greek to forecast a solar eclipse, Thales, had traveled to Egypt. And there seems no reason to doubt that he had taken Egyptian observations. It takes about 400 years of observations to predict a solar eclipse. Let's try to get to the root of this thing. Outline for us, if you will, why, how, and under what circumstances did the Greeks get this new image as the creators of science, philosophy, etc.? The chief component is that the Greeks, by the middle of the 1700s, the 18th century, were being thought of as the childhood of Europe as a whole, Europe as a continent. And this was a period in which racism was growing enormously, and childhood was meant to represent the future of the child, and therefore later European civilization. And it was also a great period in belief of ethnicity and purity. And therefore Greece had to be a pure white country. And therefore there was considerable distaste for this notion of Egyptian conquest or Semitic conquest and later impact, that Greece had to be pure. It took them 70 years to free themselves of the classical authority that said otherwise. I mean, it was very difficult because there were so many classical sources that said, look, the Egyptians were here, and this explains that, and that explains this, that it made such sense. But yet you can feel the scholars and popular writers in Northern Europe in the late 18th century really under the strain of this image of Greece receiving its civilization from people who they now knew to be racially inferior. So you have this pressure. And in the 1820s, you get a systematic attempt by the new German scholarship just to disregard the Greeks as historians and to say, it's not true, we can believe ourselves that the Greeks were pure Europeans, and and this, they had a great help from linguistics, which was showing in the 1820s and 1830s that Greek is fundamentally an Indo-European language. So you get the beginning of the idea that somehow Indo-European speakers, or Aryans, and they slipped very easily from language to race, had moved into Greece. But the only way they could imagine them moving into Greece was as conquerors. They couldn't imagine them having settled there as wandering tribes or coming in some way that they knew. And of course they knew because European experience in the 18th and 19th century was of Europeans dominating all other peoples, and they projected that image back into the past. So you have this idea that the Greeks must have come into Greece from the north, just as the Germanic tribes had come into the Roman Empire at the end of the Roman Empire, or the Aryans had come into India there. But in both those cases, we know from history and legend that it actually happened. In the case of Greece, there was no evidence to suggest that northern tribes had invaded and conquered anybody at that stage. And this was a problem,
Okay. But they decided just to do without it and rely on modern racial and linguistic science. Okay. So up until the early, 1800s? No, 1840s. 1840s. Yeah. Everybody was saying what about the origins of Greece? Up until the 1820s, everybody was saying the Greeks were colonized and civilized by Egyptians and Phoenicians. Okay, then what happened, and who were the movers and shakers, to use a contemporary term? They were German and English scholars. And they started the attack. I mean, the particular university, which I think was crucial in this move, was the University of Göttingen in central Germany, but it had very close connections to England because it was under the same rule. The same King of Hanover ruled England. And this university really produced the scholarship which was able to overthrow the model. It was also the university to produce the first systematic racism, and it was a pioneering university at the end of the 18th century. You said that this university has served as the model for later universities. It was the first one in which you had separate departments with their own journals, developing their own jargons, and a seminar as a teaching technique. A whole series of things that have now become standard, certainly in America and over the rest of the world, started really in Göttingen and offshoots of Göttingen. What year are we talking about? We're talking about the development in Göttingen in the 1770s, 1780s. It then became institutionalized in Prussia, that's the kingdom that formed the basis of Germany, in the 18-teens, 1820s. Okay. Yeah, so you have this. And so at the same time that you have the new scholarship saying that Greece is essentially a European country and was never affected by Egyptians, you have this being institutionalized by the gymnasium in Germany, which focused its attention on contemplating the Greeks. The Greeks had now become a miracle people. They had become a people who were poetic and had all the advantages of youth and epic poetry, the Greece of Homer, the Greece of vitality. At the same time, as the inventors of philosophy, they were supposed to have the advantages of maturity. So one people combined both sets of virtues, and they were white. And so it was a conscious effort by German educators to say contemplation of these perfect people would produce integrated human beings for a new non-revolutionary Germany. It was a very conscious way of avoiding the traumas that France had been through in the French Revolution by looking at the Greeks. And the same was taken up by the English public school system, and Dr. Arnold was very consciously working for the middle, to reform without revolution, using classics and Greece, but this classics had to be race, and a new thing to their history was scientific method, they called, which was using footnotes and things like that, but the new principle they was using, they called the ethnic principle, which was racism, and that was the core to the new historiography or writing of history in Northern Europe in the early 19th century. Okay, let's... እኔ የምልህ እኛ የጥበብ ምንጭ ነን፣ እኛ የእውቀት ምንጭ ነን፣ እኛ ታላቅ ህዝቦች ነን፣ እኛ ለዓለም ትሩፋት ነን፣ እኛ የስልጣኔ ምንጭ ነን። ከየት? ከኢትዮጵያ ተነስቶ ግብፅ፣ ከግብፅ ተነስቶ ሌቫንት፣ ከሌቫንት ተነስቶ ፐርሻ፣ ከፐርሻ ተነስቶ ህንድ፣ ከሌቫንት ተነስቶ ቱርክ፣ ከቱርክ ተነስቶ ግሪክ፣ ከግሪክ ተነስቶ አውሮፓ፣ ከአውሮፓ ተነስቶ አሜሪካ ድረስ የደረሰው ስልጣኔ መሰረቱ የኛ ነው፣ የኢትዮጵያውያን ነው። ግን ያው ጀርመኖች በ1800 ጀርመንና እንግሊዝ የፐርሻ መንግስት በዩኒቨርሲቲ ደረጃ ከዛ ያ ዩኒቨርሲቲ አንድ ዩኒቨርሲቲ መሆኑ አይደለም ሞቭ መታየት ያለበት ያ ዩኒቨርሲቲ ለተቀሩት ዩኒቨርሲቲዎች የእንግሊዝ፣ የአሜሪካ፣ የአውሮፓ እንግሊዞች በሙሉ ሞዴል ሆኖ ማገልገሉ እሱ ብቻ መሰለ እንዴ? የኛ ሀገር ዩኒቨርሲቲዎች ብሎኬት የሚጠፈጥፉት በዛው በጠላታችን በዛው በጀርመን ዩኒቨርሲቲ ሞዴል የተሰሩ መሆናቸው ነው የሚያስቀኝ። ለዛ ነው ጥቁር ሀዘን ልብስ ለብሰው እንኳን ደስ አላችሁ የሚሉት። አልገባችሁም፣ አይገባችሁም፣ ተዋቸው። ግን ኢዞፕ የመጀመሪያው ፈላስፋ አይደለም፣ ጥቁር ፈላስፋ ብቻ ምን አይደለም፣ የግሪክ ንጉስ ነው። ግሪክን የገዛ ነው፣ አውሮፓን የገዛ ነን እኛ ማለት ነው። እውነታው ያ ነው። እነሱ በዘረኝነት ሞከሩ፣ ሁሉን ነገር አጥፉ። ብላክ ኢዝ ኢምፔሪየር አሉ፣ ገዝቶ አቅም አሉ አይደል? ከዛ ቀኝ ገዙን፣ ባሪያ ያረጉን፣ ነገዱናል። ያ እብሪት መጥቶ ዓለምን ገዝቶ አስተዳድሮ አፍሪካን አፍርሶ ግብፅን ገዝቶ ሱዳንን ገዝቶ ኢትዮጵያ ሲደርስ አድዋ ላይ ምን ቢያደርጉት ጥሩ ነው? ሰበር ነው። ጋሜ ሮንግ መሆን ያሳየናቸው የኛ ነው ስልጣኔ። ማንን የሰበር ነው?
የሮማን ሲቪላይዜሽን የሰበርነው የሮማን ሲቪላይዜሽን የሮማ ስልጣኔ ነበር የመጣው የኛ ውጤት ነው እሱ መልሶ ሊገዛን ነበር የመጣው በሮማ ሲቪላይዜሽን ነው ይሄን እብሪት ያስፋፉት እነሱ አይደል ድጋሜ ሮንግ መሆናቸውን ያሳየናቸው እዛ ጋር ነው አሁንስ መልሰን አድዋ እያልን ነው አድዋ አልፈን ምንድነው የእውቀት የጥበብ ምንጭ መሆናችንን መረዳት ለዓለም በረከት መሆናችንን መረዳት ከአፍሪካ አልፈ ዓለምን ለዓለም ዕውቀት ለዓለም ጥበብ ለዓለም እንትን ያበረከትን ታላቅ ህዝቦች ነን ዶክተር አብይ በንግግሩ መጨረሻ ላይ ትላንትና እስከ ዛሬ ድረስ የማትዋጥልኝ ከልቤ ገብታ ያላብላለው አሰገብት ነው ምን ነበር ታላቅ ነበር ታላቅ ምን ሆናል የምትለው that is so perfect so true for eternity ለዘላለም ትክክል እና የሚገርም ተአምራዊ እውነት ነው እውነትም ታላቅ ነበር ታላቅ ምን ሆናል